ባይዞ አክሱም ሐውልትን ክርስቲያኖች አልሰሩት። ለዛ ነው አክሱም ሐውልት ላይ መስቀል የሌለው። ጃና ማስታወሻን ጻፍን ወይ ማጻፍን የሚሉ ሰዎች 70 ሺህ አናዎችን ካሳ ላይ ከለው። ትራምፕ እኮ ሳውዝ አፍሪካ ውስጥ ለሚገኙ ነጮች አሜሪካ ቪዛ እንደምትሰጥ ተናግሯል። ለነጮቹ ብቻ ለጥቁሮቹ አይደለም። ለምን? ትራምፕ ነጭ ነው። ታይታኒክ ላይ ሴግሪጌሽን አለ። የዛን ጊዜ ህግ አለ እንግሊዝ ቢላ ጥቁር ከነጭ ጋር እኩል ክብር አግኝቶ አይሳፈርም። ከአረብ ሀገር የመጣን ክርስቲያን አያቶች ተቀብለው በማስተናገዳቸው ኮራል። አይ ኢትዮጵያኖች ለእምነት መቻቻልና ለሌላው እምነት እውቅና አለመስጠት ዳህ አድርጎናል። ለእያንዳንዱ የጋዛ ህፃን ቦምቡን በኪሎ ብታከፋፍላቸው እያንዳንዱ ህፃን 66 ኪሎ ግራም ቦምብ ይደርሰዋል። ቶፕ 5 ኪለሮችንም ስትወስድ ዓለም ላይ ብዙ ህዝብ የጨረሱ ወይም ያስጨረሱ ሰዎችን ስትወስድ ሙስሊሞችን አታገኙ። ደሙን ከለገሱ በኋላ የእነሱ ደም ቆሻሻ ነው ወይም ደግሞ ለእኛ አይገባም በሚል ደሙ እንዲደፋን የተደረገው። ኢትዮጵያውያን የአረብ ዲኤንኤ ያላቸው ትላለህ። ንጉሶች እኮ እስቲ እስላሞች ላክልኝ እነሱ ከተማ ያሳድጋሉ ንግድ ያስፋፋሉ እያሉ እኮ ደብዳቤ የሚጽፉ ኢትዮጵያ ንጉሶች እኮ ነበሩ። ትግራይ ያለው ሙስሊም መስጊዱን ያፈረሰ አታመልክም ያለ ነገኔ አዲስ አበባ ላይ ሾሚያው ኢትዮጵያ ላይ ሾሚያው ምን እንዲያደርገኝ? አንድ ሀገር ላይ አንድ የስልጣኔ ምልክት ካየ ያቺ ሀገር በዛ ዘመን ሰላምና እኩልነት የተሰፈነባት ነበረች ማለት ነው። እኔ ተነስቼ ከዚህ ወለጋና ነቀምት ካልሄድኩኝ መኪና ነድቼ መቀሌ ካልሄድኩኝ መኪና ነድቼ ደሴ አገሬ ደሴ ካልሄድኩኝ የሀገሪቱ ኢኮኖሚ የተጎዳ ነው ማለት ነው። ዛሬ እኮ ልጆቻችን ሳውዝ አፍሪካ ውስጥ በጎማ ተቃጥሎ ብለን እያበድን ያለን እኛ እዚህ ለምን እናደርገዋለን? ደስ በርስ ተበዳይ ያሳዝኖኝ አይደለም በዳይ ነው ያሳዝነኝ። ይከፍላል። ይሄ እንዳንዱ በዳይ ይከፍላል። እንዴት ይከፍላል? አላህ ነው። የነገ ስኬቶ ዛሬ ላይ ይወሰናል። ምን ይፈልጋሉ? ዘመናዊ አፓርታማ፣ ኮንዶሚኒየም ወይስ ያለቁና በጅምር ላይ ያሉ መኖሪያና የንግድ ህንፃዎች? ለመኖሪያም ሆነ ለንግድ የሚሆን ህጋዊ ይዞታን መሸጥና መግዛት ሲያስቡ ቀርደና ሀሰና ፕሮፐርቲን ምርጫው ያድርጉ። ጉዳዩን እንደ ጉዳይ ይዞ የስም ዝውውር፣ የግንባታ ፍቃድ ማውጣትና ነፃ የማማከር አገልግሎት መስጠታችን ልዩ ያደርገናል። ለበለጠ መረጃ በ0909 777 አሊያም 0902 97 ላይ ደውሉልን። ቀርደን ሐሰና ፕሮፐርቲስ በ440 ሺህ ብር የንግድ ሱቅ እኛ ጋር ያገኛሉ። አዎ በ440 ሺህ ብር ቅድመ ክፍያ ወይንም በ2.2 ሚሊዮን ብር ጠቅላላ ዋጋ ጀምሮ የንግድ ሱቆችን ሜሪት ፕሮፐርቲስ እኛ ጋር ያገኛሉ እያሉት ነው። በንግድ እንቅስቃሴ ወደር በማይገኝለት በተክለ ሃይማኖት ላይ 11 ካሬ፣ 16 ካሬ፣ 22 ካሬና 32 ካሬ የሆኑ የንግድ ሱቆችን ያለምንም ወለድ በኢትዮጵያ ብር የሚከፍሉበትን አማራጭ በአንድ ዓመት መረከቢያ ጊዜ ከተጨማሪ 15% ቅናሽ ጋር ይዘንላችሁ መተናል። በተጨማሪም የንግድ ሱቆቻችን ምንም አይነት የጋራ መገልገያ ወይም ኮመን ኤሪያ የማይነሳላቸው ሲሆን እነኚህን ሱቆች ገዝተው የራስዎን ንግድ ለማስፋፋት በ0987 27 2830 ላይ ይደውሉልን። ሜሪት ፕሮፐርቲስ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። የተወደዳችሁ ተመልካቾቻችን እንደምን አላችሁ? እንደምን ከረማችሁ? እንደምን ሰነበታችሁ? መስኮት ፖድካስት ወደ እናንተ መድረሱን እንደቀጠለ ነው። ዛሬ ደግሞ ከአንድ ውድ እንግዳ ጋር ተገኝተናል። የዛሬው እንግዳችን መሐመድ የሱፍ ነው። እንግዲህ መሐመድ የሱፍን በተለያዩ የቢዝነስ ሀሳቦቹ እንደዚሁም ደግሞ በሌሎች በጣም ደስ በሚሉ ፋክትስ እንግዲህ በእነሱ በደንብ ታውቁታላችሁ። በጣም ብዙ ነገሮችን መተንተን ማብራራት የሚችል ወንድማችን ነው። ዛሬም ከኔ ጋር ተገኝቷል። ማሜ እንኳን ደህና መጣ። እንኳን እናቆየኝ እስማኤል። ማሜ ያልኩ መቀጠል እችላለሁ? ተፈቅዶልኛል። ስለመጣህ ደስ ብሎኛል። ማሜ ካንተ ጋር ከተገናኙ በኋላ ብዙ ነገር አለመዳሰስ አይቻልም አይደል? በባህሪው በጣም ብዙ ነገሮች ላይ ሀሳብ መስጠት አቅሙ ስላለ ማለት ነው። ዛሬ በጣም ብዙ ሀሳቦችን እያነሳን ቆይታ እናደርጋለን። ዓለምን የተመለከቱ ፋክትስ፣ እስልምና አካባቢ ላይ ያሉ ጦርነት፣ በጣም ብዙ ሀሳቦችን እናነሳለን። በቅደም ተከተላቸው መሰረት ኢንሻአላህ እያነሳን ወደ ተመልካቾች ሀሳቦችን እያደረሰን እንቆያለን። እንግዲህ ማሜ ከምን እንድንጀምር ፈለኩኝ? እንዳልኩ ካንተ ጋር ሰፊ ቢሆንም እስቲ ስለ ሽብር ከማውጋት እንጀምር። አው ስለ ሽብር በደንብ ማውራት አለብን። ቴሮሪዝም በአሁኑ ሰዓት ንጹሃንን ለማጥቃት መዋል ከጀመረ ትንሽ ዋላ አደር ብሏልና ይሄ አንድ ቦታ መቆም አለበት። ያው እኛ አፍሪካውያን ጥቁሮች ከዚህ ቀደም የሐሰት ፕሮፓጋንዳ ሰለባዎች ስለነበርን ጋንግስተሮች፣ ስሌቮች፣ ባሪያዎች እየተባለን ስለኖርን እውነተኛ ማንነታችን ኋላ ቀሮች እየተባለን ስለኖርን እውነተኛ ማንነታችን ተደብቆብን የኖርን ህዝቦች ነን። ስለዚህ ከማንም በላይ የንጹህ ስም ሲጠፋ ከአፍሪካዊ በላይ የሚያመው ስለሌለ እሱ ማብራራት ያስፈልጋል። ቴሮሪዝም የሚለው መጠሪያ እንደሚታወቀው በ17ኛው መቶ ክፍለ ዘመን መጀመሪያ ላይ ነው ስራ ላይ የዋለውም የፈረንሳይ አብዮተኞችን
በመንግስታቸው ላይ የሚነሱ አብዮተኞችን አሸባሪ ብሎ መጥራት፣ ቴሮሪስት ብሎ መጥራት ነበር የተጀመረው። ከዛም አይሪሾችን አሁንም እስከ 18ኛው መቶ ክፍለ ዘመን ለሙስሊሞች ሁሉ አያውቅም። ይሄ ይውል የነበረው ለአይሁዶች፣ መጨረሻ ላይ ለአይሁዶች ውሎ ነበር ይሄ ስያሜ። ለሙስሊሞች ለመጀመሪያ ጊዜ መጠቀም የተጀመረው ይሄ በቅርብ ነው፣ በጣም በቅርብ ነው። በ1960ዎቹ መጨረሻ በ1969 እንደ አውሮፓ አቆጣጠር አካባቢ ነው። ለምን ይሄ ስያሜ ለሙስሊሞች ተሰጣቸው የሚለውን ስናነሳ ምን እናገኛለን? ከዛ በፊት ቀደም ብሎ በ1947 እስራኤል ስትመሰረት እስራኤሎች ከፍተኛ ጭፍጨፋ በፕለስቲን ላይ አድርሰው ነበር። ናቅባ የሚባለው ወይም ግሬት ካታስትሮፊ የሚባለው ናቅባ ላይ ወደ 15,000 በላይ ፍልስጤማውያን የተገደሉበት፣ 700,000 ፍልስጤማውያን የተሰደዱበት፣ 500 መንደሮች የተቃጠሉበት ሁኔታ ተፈጥሮ ነበረ። ሙስሊሞች ቪክቲም ነበሩ። ከዛ ያ የቆየ ከመጣ በኋላ ይሄ ሽብር ለሙስሊሞች መዋል የጀመረው መቼ ነው ካልክ ከአፍሪካኖች ጋር በቀጥታ ይገናኛል። ከዛ ትንሽ ቆየት ብሎ ገማል አብዱል ናስር የግብፁ ፕሬዚደንት ስዊዝ ካናልን ናሽናላይዝ አደረገ፣ ወይም ደግሞ ለሀገሪቱ ጥቅም እንዲውል ለአፍሪካዊቱ ሀገሪቱ ጥቅም እንዲውል አደረገ። ይህ ከፍተኛ ቁጣን አስነሳ። በማን? በእንግሊዝ በፈረንሳይ ቀኝ ገዢዎች በነበሩ በአፍሪካ ቀኝ ገዢዎች ላይ ከፍተኛ ቁጣን አስነሳ። እነሱም ወዲያውኑ እስራኤልን ተጠቅሞ ግብፅን ማጥቃት እንዳለባቸው ወሰኑ። ምክንያቱም ግብፅን ማጥቃት የተፈለገበት ምክንያት ምንድነው? ስዊዝ ካናል ትልቅ በአሁኑ ሰዓት ግብፅ ከ10 ቢሊዮን ዶላር በላይ በአመት የምታገኝበት ነው። ስዊዝ ካናል ባለቤት መሆኗ ግብፅ አስዋን ግድብን እንድትገነባም የገንዘብ ምንጭ እንድታገኝ ረድቷታል። ስለዚህ ዛን ጊዜ ከአፍሪካውያኖች በመጀመሪያ ተነስታ ገማል አብዱል ናስር ነው ናሽናላይዝ አደርጋለሁ ስዊዝ ካናልን ብሎ ሲል እንግሊዝና ፈረንሳይ ለአፍሪካውያኖች መቀጣጫ ማድረግ አለብን በሚል ወዲያውኑ ፖርት ሳይድን ደበደቡ። ከደበደቡ በኋላ እዛ ላይ ግርግር ሲፈጠር እስራኤል የሲናይ ተራራዎችን እንድትይዝ እና ቦታው ረብሻ ሲሆን ስዊዝ ካናል ረብሻ ስለተፈጠረበት እኛ እንቆጣጠረው የሚል ሩመር ለመፍጠር የሞከሩበት ሁኔታ ነበረ። እዚያ ግብጽ ያንን ነገር ተቋቁማ በአጋጣሚ ኮልድ ዋር ውስጥ ስለነበሩ አሜሪካና ሶቪየት ህብረት የነበሩበት ጊዜ ስለነበረ ብዙ የአሜሪካን ድጋፍ ማግኘት አልቻለም ነበር በወቅቱ ሁኔታው። ያንን ሰርቫይቭ አድርጎ የቆየበት ሁኔታ አለ። አንደኛው ኩነት የግብጽ ስዊዝ ካናልን ናሽናላይዝ ማድረግ ለሀገሬ ጥቅም መዋል አለበት። ከዛ በፊት የምትቆጣጠሩና የምትጠቀም የነበረችው ፈረንሳይና እንግሊዝ ነበር የሚጠቀሙበት። በቀጣይ ደግሞ ኢራን እንደዚህ በ1950ዎች ውስጥ መሐመድ መስዳቅ በሚባለው ጠቅላይ ሚኒስትራቸው ከዚህ በፊት አንግሎ ኢራኒያን ኦይል ካምፓኒ የሚባል ነበረ። የኢራን በሻሁ ዘመን በንጉሱ ዘመን የሚቆጣጠረው ማለት ነው። ወይም ብሪቲሽ ፔትሮሊየም ቢፒ ይባላል። ብሪቲሽ ፔትሮሊየም ነበር የኢራንን ነዳጅ የሚቆጣጠረው ድርጅት። መሐመድ መስዳቅ መጣና በዲሞክራቲካሊ የተመረጠ ጠቅላይ ሚኒስትር ነው የኢራናውያን ዘይት ለኢራናውያን መዋል አለበት። ምክንያቱም የዛን ጊዜ ኢራን ከ10ና ከ15 የሚያበልጡ ዩኒቨርሲቲዎች የነበሩበት፣ ጥቂት ሆስፒታሎች፣ ጥቂት ጤና ኬላዎች የነበሯት ሀገር ነበረች። ምክንያቱም አብዛኛው ገቢ ወደ እንግሊዝ ስለሚሄድ ስለነበረ ናሽናላይዝ ሲያደርግ ወዲያውኑ በ3 አመት ውስጥ መፈንቅለ መንግስት አደረጉበት። ከዚያ ተመልሶ በ1960ዎቹ መጨረሻ አካባቢ ኢራን እስላማዊ አብዮት ፈነዳ። አሁን መልሶ የኢራን እስላማዊ አብዮት የኢራንን ነዳጅ ናሽናላይዝ አደረጉት፣ ለሀገር በቀል ጥቅም እንዲውል አደረጉና ያው እንደምታውቀው የዛን ጊዜ 15 ዩኒቨርሲቲ የነበራት ኢራን በአሁኑ ሰዓት ከ300 በላይ ዩኒቨርሲቲዎች አሏት። በሺዎች የሚቆጠሩ ሆስፒታሎችና ጤና ኬላዎችን ሰራች። ወዲያ በዘይት ሽያጭ ማደግ ስትጀምር ወዲያውኑ ኢራንንና ግብጽን መቀጣጫ ማድረግ ስለነበረባቸው ለሙስሊሙ ለመጀመሪያ ጊዜ አሸባሪ የሚል ስያሜ መሰጠት ተጀመረ። ከዛን ጊዜ የመጣ ነው እና ከዛ ቀጥለው እስልምና ማጥቃት ጀመሩ። እስልምናን ቫይለንት ነው እንዲህ ነው በሚል እስልምና የሚያስተምረው ሽብርን ነው ግድያን ነው ወደሚል ተሸጋገረ። ይሄ ለምን ግብጽ ስዊዝ ካናልን ለሀገሬ ጥቅም አውላለሁ አለች? ለምን ኢራን ነዳጅን ለሀገሬ ህዝቦች ጥቅም አውላለሁ አለች? ከሚል የተነሳው ነገር አድጎ ሙስሊሞች አሸባሪ ናቸው፣ መጽሐፋቸው ሽብር ነው የሚያዘው ወደሚል መጡ። በጣም የሚገርም ነገር ጦርነት በእስልምና ውስጥ በቁርአናችን ውስጥ 2% ነው ስለ የጦርነት ታሪኮች ያሉት። በኪንግ ጄምስ ቨርዥን ባይብል አውሮፓውያኖች በሚያምኑበት እነሱ መጽሐፍ ላይ ግን 2.8% ነው። አይሁዶች መጽሐፍ ላይ ደግሞ 5.7% ነው ስለ ጦርነት የሚያወራው። ስለዚህ ከአብርሃሚክ ሪሊጅኖች ትንሽ ፐርሰንት ስለ ጦርነት የሚያወራ መጽሐፍ ቁርአን ነው። አንድም ቦታ ቁርአን ላይ ህጻናቶችን ግደሉ፣
ሴቶችን ግደሉ ወዘተ አይልም። በጦርነት ጋር በተያያዘ ካልሆነ በስተቀር ቁንጽል እያደረጉ እየቆረጡ የሚያቀርቡ ሰዎች አሉ አንዳንድ ሰዎች። ነገር ግን ወደ ላይ ነው ታች ስታነበው በዛን ጊዜ ነብዩ መሐመድ በነበረበት ጊዜ የነበረውን ሰበበ ንዙል ወይም የወረደት ምክንያት ስታጠና ከጦርነት ጋር የተያያዙ አንቀጾች ነው ታገኛቸዋለህ። በተጨማሪም በርካታ የቁርአን አንቀጾች ለሰው ልጅ ፍትህ እንድንሰጥ ነቢያችን ምን ብለዋል? እንደምታውቀው ሰለላሁ ዐለይሂ ወሰለም ጦርነትን አትመኙ፣ ሰላምን ተመኙ፣ ለሰላም ዱዓ አድርጉ ብለው አስተምረዋል። ስለዚህ አንዲት ወፍን እንኳን አላግባብ እንኳን ብትገድል አላህ የመልቂያም እንደሚጠይቅ ነው ያስተማሩት። እና ይህንን ወደ ሃይማኖት የማምጣት ሁኔታ ነበር። ከዛ እየቆየ መጥቶ ወደ ምን አደገ? ሴፕቴምበር 11 ላይ ሲከሰት የዛን ጊዜ በጣም ሙስሊሞችን አሸባሪ ብሎ የመጥራቱ ነገር በጣም እያየለ የመጣበት ሁኔታ ነው ያለው። እንደምታውቀው ሴፕቴምበር 11 ብዙ ኮንትራቨርሲ ያለው፣ ለምሳሌ ፊሊፕ ማርሻል የሚባል አንድ የአሜሪካ ፓይለት ሬድ ፍላግ ኦፍ 9/11 የሚል መጽሐፉ ላይ ጽፎ አሳተመ። ምንድን ያሳተመው? ይሄ ሀሰት ነው፣ 9/11 በሙስሊሞች አልተደረገም፣ ይሄ ሀሰት ነው የሚል ዘገባ በማስረጃ አስደግፎ ሲያወጣ ወዲያውኑ ከሁለት ልጆቹና ከውሻው ጋር ተገድሎ ነው የተገኘው። ሌላ ደግሞ ሜጀር ጄኔራል አልበርት ስታበርቦርን የሚባል የዩኤስኤ የሴኩሪቲና የኢንቴሊጀንስ ጄኔራል፣ እሱም እንደዚሁ ይሄ በሚሳኤል አታክ የተደረገና ኮንትሮል ዲሞሊሽንግ ነው እንጂ የሚል ብዙ ማጋለጦችን ሲያወጡ ወዲያውኑ ሰዎቹ ይታፈናሉ፣ ድምጻቸው ይታፈናልና ከዚያ በኋላ ለሙስሊሞች በመስጠት ብዙ ጊዜ ጨቋኞችን ሳይሆን ተጨቋኞችን አሸባሪ የማለቱ ነገር በጣም እያየለ መጥቶ አሁን ያለበት ደረጃ ላይ ደርሷል ማለት ነው። ሱብሃንአላህ። እንደምናልባት ማሚ አሁን ስለ ጦርነት ወረድ የተወሰኑ ሀሳቦች ስለተነሱ የኢስላም ውስጥ ያሉ የጦርነት ህግጋቶች ጦርነት ላይ ምን ጥንቃቄዎች መደረግ አለባቸው የሚለው ላይ እስኪ ትንሽ ሀሳቦች እናንሳ። የኢስላም የጦርነት ኮድስ ዋር ኮድስ የሚባሉ አሉ። እነሱ ህጻናቶችን አትግደሉ፣ ዛፎችን አትቁረጡ፣ ሴቶችን አታጥቁ፣ እነዚህ ራሳቸውን ለሃይማኖት ጸሎት ያገለሉ የትኛውም እምነት የትኛውንም እምነት አታጥቁ ወዘተ የሚል ነው። የዓለምን ታሪክ ስትመለከትም ሙስሊሞች በጣም ጅምላ ጨራሽ በሆኑ ጦርነቶች ሲሳተፉ አታያቸው። ለምሳሌ በዓለም ላይ ቶፕ 5 ትላልቅ ህዝብ የጨረሱ ጦርነቶች ውስጥ ሙስሊሞች የሉ። አንደኛው ብዙ ህዝብ የጨረሰ ጦርነት ወደ 70 ሚሊዮን ህዝብ አልቆበታል የሚባለው ጦርነት ሁለተኛው ዓለም ጦርነት ነው። ሁለተኛው ዓለም ጦርነት በሙስሊሞች የተጀመረ አይደለም። ሁለተኛውን ስትወልድ ሲኖ ጃፓኒስ ዋር ነው። በጃፓኖችና በቻይናዎች መካከል የተደረገ ጦርነት ነው። ሲኖ ጃፓኒስ ዋር አንድ ጃፓናዊ ወታደር በመጥፋቱ ከሰልፍ ውስጥ በመጥፋቱ የቻይናን ከተማ እንፈትሻለን ብለው ጃፓኖች ሲገቡ ቻይናዎች አትፈትሹም ብለዋቸው በዛ ምክንያት በተደረገ ጦርነት ከ30 ሚሊዮን በላይ ሰዎች ሞተዋል። ሶስተኛው ግዙፉ ጦርነት ቲያፒንግ ሬቢሊዮን ይባላል። በቻይና አገር ውስጥ የተከሰተ አመጽ ነው። እሱም እንደዚሁ ኒርሊ ከ20 ሚሊዮን በላይ ሰዎች አልቀውበታል። አራተኛው ኪንግ ሚንግ ዳይናስቲ ነው። የኪንግና ሚንግ ዳይናስቲዎች ቻይና ውስጥ ያደረጉት ጦርነት ነው። ስቲል ሙስሊሞቹ የሉም እዚህ ውስጥ። እንግዲህ አሁን ቶፕ ፎሩን ነገርኩ ማለት ነው። አምስተኛው ውስጥ አንደኛው ዓለም ጦርነት ነው። አንደኛው ዓለም ጦርነትም እንደዚሁ አውሮፓውያኖች ለሁለት ተገምሰው የተዋጉት ጦርነት ነው። ዋናው ቀስቃሹ ወይም ለጦርነቱ ምክንያት የሆነው እንደምታውቀው የኦስትሪያ ሃንጋሪው አርክዱክ ፈርዲናንድ የሚባለው ሰው የመገደል ነው። ኦስትሪያ ሃንጋሪ ፕሪንስ ነው። እሱ ሲገደል የተገደለው በሰርቭ ኮንሰርቫቲቭ በሆነ ሰው ነው የተገደለው። ጋብርኤላ ፕሪንሲፕ ይባላል። እሱ በሱ በመገደሉ በዛ መነሻነት የተጀመረ ነው። በእርግጥ ኦቶማን ኤምፓየር በኋላ ጦርነቱን ተቀላቅላለች። ቢሆን ግን በሙስሊሞች ቀስቃሽነት የተጀመረ የመቀስቀስ ሚና የላቸውም። ሌላ ልምጣለ እስማኤል ቶፕ 5 ኪለሮችንም ስትወስድ ዓለም ላይ ብዙ ህዝብ የጨረሱ ወይም ያስጨረሱ ሰዎችንም ስትወስድ ሙስሊሞችን አታገኝም። ለምሳሌ አንደኛው ማኦ ዜዱንግ ነው። 78 ሚሊዮን ሰዎችን ለሞታቸው ምክንያት ነው ማኦ ዜዱንግ። የቻይናው ኮሚኒስት ፓርቲ ሊደር ነው፣ ሙስሊም አይደለም። ሁለተኛው ጆሴፍ ስታሊን ነው። 30 ሚሊዮን ወይም 35 ሚሊዮን ሰዎችን ገደማ ለመሞታቸው ምክንያት ነው። ጆሴፍ ስታሊን ሙስሊም አይደለም። ሶስተኛው አዶልፍ ሂትለር ነው፣ የጀርመኑ መሪ፣ የናዚ ፓርቲ መሪ ማለት ነው። አዶልፍ ሂትለር ስቲል ከ20 ሚሊዮን በላይ ሰዎችን ለሞታቸው ምክንያት ነው። አዶልፍ ሂትለር ሙስሊም አይደለም። እንደገና አራተኛው ኪንግ ዲሎፖል ዘሰከንድ ኦፍ ቤልጂየም ነው። የቤልጂየሙ ንጉስ ኪንግ ዲሎፖል ወደ 15 ሚሊዮን ኮንጎሊዞችን ገድሏል። በኋላ ኮንጎ እንደምታውቀው ፓትሪስ ሙምባን የሚገድለች ነች። በቤልጂየም ከአሜሪካኖች ጋር ሆነው የምንወደውን በዲሞክራሲ የተመረቀውን ፓትሪስ ሙምባን ገድለው በድን በአሲድ እስከ ማቃጠል የደረሱት። ከዚህ አምስተኛ ጋር ስትሄድ አሁንም የምታገኘው ፖልፖትን ነው። ፖልፖት የሚባለው መሪ ነው የምታገኘው። አይ ቲንክ የካምቦዲያ መሪ ይመስለኛል ፖልፖት። ከዛ ስትሄድ የጃፓኑ መሪ ነው የምታገኘው፣ ሂዴኪ ቶጆ ነው የምታገኘው።
ሙስሊሞችን አታገኝም ቶፕ 5 ውስጥ እስከምትሄድ ድረስ። ሶ ይህ ሁሉ ሲሆን ይህ ሁሉ እንግዲህ ቶፕ 5 ኪለሮች ውስጥ ሙስሊሞቹ የሉም። ከዚያ ቀጥለት ዓለም ላይ ብዙ ህዝብ የጨረሱ ኩነቶችን ብትመለከት እስቲ በሙስሊሞች የተከሰቱ አይደሉም። እንደምታወቀው ሁለተኛ ዓለም ጦርነት መውሰድ ይችላል። 100 ሚሊዮን የአሜሪካ ኔቲቭ አሜሪካንስ ባይዞ የኔቲቭ አሜሪካኖች ሬድ ኢንዲያንስ ይሏቸዋል። ኢንዲያንስ አይደሉም፣ አፍሪካንስ ናቸው። አሁን ብራውን ስኪን ቶን ነው ያላቸው። እኛ አፍሪካውያን ብራውን ስኪን ቶን ነው ያለን፣ ወይም ደግሞ ቡናማ ቆዳ ነው ያለን። ቶን ያለው ቡናማ ቶን ያለው ቆዳ ነው ያለን አፍሪካውያኖች። ኔቲቭ አሜሪካም የቡናማ ቶን ያለው የቡናማ ቅላጼ ያለው ቆዳ ነው ያላቸው። ከአፍሪካን ጋር ተመሳሳይ ናቸው። ከ100 ሚሊዮን በላይ ተገድለዋል። ሰሜን አሜሪካ ላይ ወደ 100 ሚሊዮን ተገድለዋል። ደቡብ አሜሪካ ላይ ወደ 50 ሚሊዮን ተገድለዋል። በ14ኛው መቶ ክፍለ ዘመን እኮ በግምት ወደ 140 ሚሊዮን ይጠጉ ነበር። ከጥቂት ዓመታት በኋላ እኮ 16 ሚሊዮን ነው የሆኑት። እንግዲህ ሆዳቸው ውስጥ ነፍሰ ጡር ነው የተገደሉትን ሲጨምር ደግሞ ከዛ በላይ ይሆናል ቁጥሩ። ይሄ ያደረጉት ሙስሊሞች አይደሉም። ከዛ ልቀጥልና ትላልቆቹን እንደገና ሂሮሺማና ናጋሳኪ ላይ ቦምብ በመጣል ሂሮሺማና ናጋሳኪ ላይ ጃፓን ላይ ቦምብ ሲጣል 90% ከ90% በላይ የሚሆኑት ሆስፒታሎች ወድመዋል። 100% ኦልሞስት ልትላቸው በሚችል ደረጃ ትምህርቶች ወድመዋል። ህጻናቶች፣ ሴቶች በጅምላ ነው የተገደሉት። ይሄ የተገደለው በአሜሪካኖች ነው። አሜሪካኖች ግን የራሳቸውን ቴሮሪስት ሲሉ አትሰማቸውም። ምንም ሰው እነዚህ ትላልቅ ዘር ያለቀባቸው ኩነቶች በሙስሊሞችም የተፈጸሙ አይደሉም ለማለት ፈልጌ ነው። ምክንያቱም የሙስሊሞች ጦርነት ሲኖር እንኳን የጦርነት ህጋቸው እንዴ ሰላማዊ ነው ማለት ይቻላል። አላቅም ሰላማዊ ጦርነት ስለሌለ ነው እንጂ ኦልሞስት የሰዎችን እንትን የጠበቀ ሴቶች፣ ህጻናት፣ አረጋውያን የሃይማኖት ራሳቸውን ነጥለው ያሉ ሰዎችም ጭምር የማይነኩበት ነው። እስኪ ያው ኦልሞስት ከጉዳዩ ጋር ስለሚያያዝ እግረ መንገድ ጋዛ ላይ የሆነ ስላለው ነገር የተወሰነ ነገር አውርተን ብናልፍ ደግሞ ደስ ይለኛል። አሁን ግን ጋዛ ላይ እንግዲህ ወደ 200,000 ቶን ቦምብ ነው ጋዛ ላይ የተጣለው። 200,000 ቶን ቦምብ ተጥሏል። አሁን ወደ 200,000 ቶን የሚጠጋ ቦምብ ጋዛ ላይ ተጥሏል። ይሄ የተጣለው ቦምብ 8 እጥፍ በላይ ሂሮሺማና ናጋሳኪ ከተጣለው በላይ ይበልጣል። ወይም ለእያንዳንዱ የጋዛ ህፃን ቦምቡን በኪሎ ብታከፋፍላቸው እያንዳንዱ ህፃን 66 ኪሎ ግራም ቦምብ ይደርሰዋል። ያ ማለት አቨሬጅ አንድ የጋዛ ህፃን ኪሎ ጋር ስታካፍለው አንድ የጋዛ ህፃን የክብደቱን 2 እጥፍ የሚያክል ቦምብ በእስራኤል ተጥሎበታል ማለት ነው። አንድ ፍልስጤማዊ ህፃን የክብደቱን 2 እጥፍ ቦምብ ለእያንዳንዱ በነፍስ ወከፍ እጥፍ የሚሆን የክብደቱን 2 እጥፍ የሚሆን ቦምብ ተጥሎበታል ማለት ነው። ይህ በጣም አሰቃቂ ነው። ይሄ ደግሞ የዓለም ህዝብ በካሜራ ያየ አሁን በሰለጠንበት አድገናል ብለን በምናስብበት በዚህ ዘመን መፈጸሙ በጣም የሰው ልጅ ምን ያክል ወደ ኋላ እንደቀረ በዘረኝነትና በሃይማኖት ውስጥ ሲገባ የሰው ልጅ ከእንስሳ የባሰ በጣም ኋላ ቀር መሆኑን ያሳየበት ኩነት ነው ማለት ነው። ሌላ እዚህ ጋር ተያይዞ ምንድነው እውነቱ እንዲደበቅ ከፍተኛ ጥረት ይደረጋል። እንደውም ሂላሪ ክሊንተን ምን ብላለች? በለሲኤንኤን በሰጠችው መግለጫ ምን አለች? ማህበራዊ ሚዲያ ማገድ አለብን አለች። አለበለዚያ ይታወቃል የሆነ ያለው ነገር የሆነ ይታወቃል። እና ቲክቶክን እኮ ኮንግረስ ከ300 በላይ ኮንግረሶች እኮ ተቃውሞ ድምጽ ሰጥተዋል እኮ ቲክቶክ እንዲታገድ ስላልቻሉ ነው። ሌላ እውነትን የሚያወጡ ሰዎችን ያግቱ ነበር። ለምሳሌ ጁሊያን አሳንጄ የሚባለውን ታውቁ ከሆነ አውስትራሊያዊ የኮምፒውተር ፕሮግራመር ነው ጁሊያን አሳንጄ። ጁሊያን አሳንጄ በዊኪሊክ የሚባል ተቋም ነበረው። በዛ ምክንያት ብዙ እነሱ የሚያደርጓቸውን ኢሰብአዊ ድርጊቶች ማጋለጥ ሲጀምር ወዲያውኑ ሊገድሉት ያፈላለጉት እንግዲህ ለንደን ውስጥ አንድ እስር ቤት ኢኳዶር ኤምባሲ ውስጥ ነው ተደብቆ ወደ 7 ዓመት ለንደን ውስጥ በሚገኝ ኤምባሲ ውስጥ ገብተው ነው የያዙት። 7 ዓመት ነው የተደበቀው። ከዛ 127 ዓመት ፈርዶበት ነበር። ቃል አስገብተው ነው አሁን ለቀውታል የሚባለው። ሰው ይሄ ድምጽን የማፈን እስራኤል ግንባር ስትወስድ ከ137 በላይ ጋዜጠኞችን ገድላለች። በመቶዎች የሚቆጠሩ የዩኤን ወርከሮችን፣ የጤና ባለሙያዎችን፣ ኳስ ጫጫዋች እንኳን 450 ኳስ ጫጫዋች ነው የገደለችው እስራኤል ከፓለስታይን። ይሄ እንግዲህ የዓለም ሕዝብ እየተደረገ ነገር ነው። አሁንም ይሄ ነገር አላቆመም። በጣም ሌላ ህጻናቶችን ከነነፍሳቸው ማቃጠል፣ ታዳጊ ወጣቶችን ከነነፍሳቸው ማቃጠል፣ ያቃጠሉትን ሰዎች ለፍርድ እንዳይቀርቡ የማድረግ እንደገና ደግሞ ዘረኝነት፣ ጥቁርን የመጥላት አሁን ለምሳሌ ብትወስድ ኢትዮጵያውያኖችን እንዳይወልዱ ከፈቃዳቸው ውጪ መሀን እንዲሆኑ መድኃኒት መስጠት
ፈላሻዎቹን ወይም ቤተ እስራኤልን ፈላሻን ብለን የሚያምኑትን ሰዎች ወይም ቤተ እስራኤል ተብለው የሚጠሩትን ከኢትዮጵያ የሄዱትን ከገጠር የሄዱትን ሰዎች እንዳይወልዱ የማድረግ ፍትህ እንዳያገኙ የማድረግ ባይዘው ኮሸር የሚባል ባህል አላቸው አይሁዶቹ። ኮሸር ማለት ሐላል ማለት ነው። ሐላል እርኩስ የሆነ ሰው ከነካው ሐላልነቱ ይረክሳል ብለው ያምናሉ። አንድ ወይን ኮሸር ወይም ሐላል ወይን የሚያመርት ድርጅት ላይ ኢትዮጵያዊ ፈላሻ ወይም ቤተ እስራኤል የነካውን በመንካቱ ከሐላል ኮሸር ሰርቲፊኬት ተቀምጧል። ኦኬ ስለነካው ብቻ ሀበሻ ተነካው ተብሎ ይሄ በሚዲያ የተዘገበ ነገር ነው እና በጣም ትልቅ ብጥብጥ የፈጠረ ነበር በአንድ ወቅት። ሀበሻ ስለነካው ብቻ ኢትዮጵያዊ ስለነካው ብቻ ይረክሳል ብለው እስከ ማመን ደረጃ እና ምክንያቱም በአሁኑ ሰዓት ስትመለከት የእስራኤላውያንን ዲኤንኤ ስትመለከት ባይዞ የእስራኤል ውስጥ ዲኤንኤ መመርመር ፈቃድ ይፈልጋል። እንዴት ዲኤንኤ ለመመርመር ማንኛውም ሰው አይችልም። ከመንግስት ፈቃድ ከሌለ ዝም ብለህ ዲኤንኤ ቴስት ማድረግ አትችልም። ምክንያቱም ምንድን ነው 3 ዘሮች ናቸው። አሽከናዚ፣ ሚዝራሂ፣ ሰፋርድ የሚባሉ ዘሮች ናቸው። አሽከናዚ የሚባሉት ከአውሮፓ አካባቢ የመጡ ጅዎች ናቸው። ብዙ ጊዜ ዲኤንኤያቸው ሴሜቲክ አይደለም ተብሎ ይታመናል። ሰፋርድ የሚባሉት ከፖርቹጋልና ከስፔን አካባቢ የመጡ አይሁዶች ናቸው። እንደገና ደግሞ ሚዝራሂ የሚባሉት የሚድል ኢስት አይሁዶች ናቸው እና ብዙዎቹ ለምሳሌ ቤንያሚን ኔታንያሁ እኮ እውነተኛ ስሙ ቢንያሚን ሚልኮስኪ ነው። እነዚህ ሰዎች ዲኤንኤያቸው የዛ የሚድል ኢስት አካባቢ ስላልሆነ ዲኤንኤ መመርመር ተከልክሏል። ትክክለኛ ፍልስጤማውያኖቹ ነው የተገኙት። ትክክለኛ ሚድል ኢስተር ነው የተገኙት ፍልስጤማውያን ናቸው። ስለዚህ ሴሜቲክ ያልሆኑ ሰዎች የፍልስጤማውያን ጥቃት ሴሜቲክ ያልሆኑ ሰዎች እውነተኛ ሴሜቲኮች ላይ የሚያደርሱት አንቲሴሜቲዝም ነው። ፍልስጤማውያኖች የሚደርሰው ጥቃት እነ ቢንያሚን ኔታንያሁ ሴሜቲክ አይደሉም። እነዚህ ሴሜቲክ ያልሆኑ ሰዎች የአውሮፓ አሽካናዚ ጅዎች እውነተኛዎቹን ሴሜቲኮች ፓለስቲኒያኖችን በማጥቃት አንቲሴሜቲዝም እየፈጸሙ ነው። ግን ሚዲያ ላይ ግን የሚቀርቡ ምን ተብሎ ነው? አንቲሴሜቲዝም ተፈጸመብን ነው የሚሉት። እየገደሉ የሚጮሁ ናቸው። ስለዚህ ይህ በአደባባይ እየተደረገ ስለሆነ በተለይ ደግሞ ጥቁር መሰረት አድርጎ ነው እና ይሄ ማስቆም አለብን እና ጥቁር ማስቆም አለበት ስልህ ምንድን ነው መነሻው የአጋር ዘሮች አረቦች እስማኤላውያን ዘር ናቸው ከሚል የመጣ ስለሆነ እኛ ጥቁሮችን የሚመለከት ስለሆነ ይሄ ጥቁሮችን ማግለል ኢትዮጵያኖች የለገሱት ደም ከዚህ በፊት እንዲደፋ ተደርጓል። የት ማለት ነው? እስራኤል ቴልአቪቭ ውስጥ ቤተ እስራኤላውያን ለምንድን ነው ደሙ የተደፋው? ደሙን ከለገሱ በኋላ የእነሱ ደም ቆሻሻ ነው ወይም ደግሞ ለእኛ አይገባም በሚል ደሙ እንዲደፋ ነው የተደረገው። ይሄ በአንድ ወቅት ኢየሩሳሌም ፖስትም ዘግቦታል፣ ዋሽንግተን ፖስትም ዘግቦታል። በወቅቱ ይህ ተፈጽሟል። ስለዚህ የእኛ ወገኖች ከወሎ ከጎጃም ከጎንደር የሄዱ የኔ አንተ ወንድምና እህቶች እዛ በእምነታቸው በሚፈቅደው መሰረት ወይም የተሻለ ህይወት ለማግኘት ብለው በመሄዳቸው ምክንያት ይህ ሁሉ መገለል እየደረሰባቸው ይገኛል። ይህንን ዝም ብለን መታገስ የለብንም። የሰው ልጅ እኩል መሆኑን ለእስራኤላውያንም ለአሜሪካውያንም ለዓለም ህዝብ የማስተማር ግዴታ እኛ አፍሪካኖች አለብን ብዬ አምናለሁ። እንደሚታወቀው እንደነገርኩ የስድስቱ ቀን ጦርነት በዓለም ላይ በአረቦችና በእስራኤል መካከል የተደረገ ጦርነት ተደርጎ ሲዋሽ ነበር። ነገር ግን የስድስቱ ቀን ጦርነት በአረቦችና በእስራኤል መካከል የተደረገ አይደለም። በአውሮፓውያን ቀኝ ገዢዎች በፈረንሳይ እና በእንግሊዝ አንድ ላይ ሆነው ማለት ነው እና በአፍሪካውያን መካከል የተደረገ ጦርነት ነው። ግብጽ አፍሪካውያንን ጥቁሮቹን ወክላ ለመብቷ ያደረገችው ትግል ነው የስድስቱ ቀን ጦርነት። ምክንያቱም አረብ ሀገሮች 17 አረብ ሀገሮች እስራኤልን ገጠም ይባላል እንጂ ሀቁ ግን ምንድን ነው? ሀቁ ያው ፈረንሳይና እንግሊዝ የተጠቀሙት ለምሳሌ ግብጽ እስራኤልን ተጠቅመው አፍሪካውያንን ያጠቁበት ዋና ምክንያት ስር መሰረቱ ወይም ሩት ኮዙ ምንድን ነው? ግብጽ ስዊዝ ካናልን ለሀገሯ ጥቅም እንዲውል አድርጋለች የሚል ነው መነሻው። ያ ቁርሾ እያገረሸ ሄዶ ነው የስድስቱ ቀን ጦርነትን የወለደው። ስለዚህ እስራኤል በሰዓቱ ግብጽ ላይ ወይም አፍሪካ ላይ የተጠቀመችው መሳሪያ የተጠቀመችው አውሮፕላን ሚራጅ የሚባለው የፈረንሳይ አውሮፕላን ነው፣ ቦምብ ጣይ አውሮፕላን ነው። በሱ ነው ሰርፕራይዝ አታክ ነው ያደረገችው ወይም ደግሞ ድንገተኛ ጥቃት ነው ያደረገችው አፍሪካዊቷ ግብጽ ላይ። እስራኤል የተጠቀመችው ታንክ ሴንቴሪዮን ይባላል። እሱ ታንክ የእንግሊዝ ስሪት ነው። የተጠቀመችው ቴክኖሎጂ የአሜሪካ ነው። የአሜሪካ ቴክኖሎጂ፣ የፈረንሳይ የጦር ጀቶች፣ የእንግሊዝ ታንኮች አፍሪካዊቷ በቅርቡ ከነጻነቷን ያገኘች
ደሃ አፍሪካዊ ሀገር ግብጽ ላይ ያደረጉትን ጥቃት የአረቦችና የእስራኤል አድርገው ያቀርቡታል። በእርግጥ ዮርዳኖስና ሶሪያ በጥቂት ቢሆን በጦርነት ተሳትፈዋል። ፐርሰናሊ ትሬትና አታክ ስለተደረገባቸው ነው። ነገር ግን እነዚህ ሀያላን ቀኝ ገዢዎች ከእስራኤል ጎን ነበሩና በእነዚህ ቀኝ ገዢዎችና በአፍሪካዊቷ ግብጽ መካከል የተደረገ ጦርነት ነው ማለት ነው። ያ ደግሞ አላማው ምን ነበረ? ግብጽን ሌላው አፍሪካዊ ማዕድኔን ለራሴ እጠቀማለሁ እንዳይል 98% የማዕድን ሀብታቸው ሉት እንዳይጠቀሙ የተደረጉ ወይም ሲዘረፍባቸው የነበሩ የአፍሪካ ሀገራት አሉ። እንደ ኮንጎ አይነት እንደነ ሳውዝ አፍሪካ፣ ናሚቢያ የነበሩ አካባቢ ያሉ ሀገሮች አሉ። ለእነሱ መቀጣጫ ማድረግ ነው ግብጽ ነው የተፈለገው የነበረው። ስለዚህ ይህ ነው ማለት ነው። ወደ ቀጣዩ ስንመጣ ሙስሊሞችን አሸባሪ አድርጎ የማቅረቡ ሂደት በጣም ተስፋፍቶ ቀጥሏል። ነገር ግን ዳታዎች የሚያሳዩት ከዛ በጣም ተቃራኒ ነው። አሜሪካ የገባችባቸው ሀገራቶች ሲቀሩ አሜሪካ ያነካቻቸው የሙስሊም ሀገራቶች በጣም ሰላማዊና የተረጋጉ እንደሆኑ ለዓለማችን እያየን ያለ ነው። የግሎባል ፒስ ኤንድ ሴፍቲ ክራይም ኢንዴክስ የሚያወጣው ተቋም ይዞ በወጣው መረጃ ከዓለም ላይ ካሉ ቶፕ 4 ምንድነው የተቋሙ ስራ ማሜ? የተቋሙ ስራ በዓለም ላይ ወንጀል የማይሰራባቸውና ሰላማዊ የሆኑ ሀገራትን ኢንዴክስ ይሰጣል። ኢንዴክስ ደረጃ ይሰጣል፣ ደረጃ ይመድባል። በሱ ደረጃ መሰረት ከቶፕ 4 ውስጥ 3 ሙስሊም ሀገራት ናቸው። አንደኛዋ ኳታር ናት። ኦኬ የወንጀል ዝቅተኛ ወንጀል የሚፈጸሙ ዝቅተኛ ወንጀልና ሰላማዊ የሆኑ ለሴቶች ሰላም የሆኑ ለደካሞች ሰላም የሆኑ ሴፍ የሆኑ ሀገራት ተብሎ ካስቀመጣቸው ውስጥ አንደኛዋ ኳታር ናት። የኳታር ክራይም ኢንዴክሷ ወደ 15 አካባቢ ነው። የአሜሪካ 48 ገደማ ነው። ከአሜሪካ ራሱ ከእጥፍ በላይ ታንሳለች ወንጀል ባለመፈጸም። እንግዲህ ያን ያክል የዓለማችን ግዙፍ ኢኮኖሚ ያላት የምትባለው አሜሪካ እንኳን ራሱ ከፍተኛ የሆነ ወንጀል የሚፈጽምባት ሀገር ነች። አንደኛዋ ኳታር ነች። ሁለተኛዋ ዩናይትድ አረብ ኤሚሬትስ ነች ዩኤኢ። ሶስተኛው ሙስሊም ሀገር አይደለም። አራተኛው ስቲል ኦማን ነች። እነዚህ ከዚህ ከአራቱ ቶፕ 4 ውስጥ 3ቱ ሙስሊም ሀገራት ናቸው ሰላምና የተረጋጉ። በዚህ ሁኔታ ውስጥ ተቃራኒው ማለት በተቃራኒው ይሄ የሚያሳየው ነገር ሙስሊሞች ለሰው ልጆች በተለይ በውጭ ጣልቃ ገቦች ሰላማቸው ካልደፈረሰ በስተቀረ ሰላማዊና የተረጋጉ እንደሆኑ ነው። ይሄ ትክክለኛው ገጽታ እንዳይታይ ነው ሚዲያው ሁሉ የሚራቆተው፣ ሰው ሁሉ የሚጮኸው፣ ማህበራዊ ሚዲያ የሚጮኸው የሙስሊሞችን እውነተኛ ገጽታ ዓለም እንዳይረዳ ለማድረግ ነው ማለት ነው። የነገ ስኬቶ ዛሬ ላይ ይወሰናል። ምን ይፈልጋሉ? ዘመናዊ አፓርታማ፣ ኮንዶሚኒየም ወይስ ያለቁና በጅምር ላይ ያሉ መኖሪያና የንግድ ህንፃዎች? ለመኖሪያም ሆነ ለንግድ የሚሆን ህጋዊ ይዞታን መሸጥና መግዛት ሲያስቡ ቀርደና ሀሰና ፕሮፐርቲን ምርጫው ያድርጉ። ጉዳዩን እንደ ጉዳይ ይዞ የስም ዝውውር፣ የግንባታ ፍቃድ ማውጣትና ነፃ የማማከር አገልግሎት መስጠታችን ልዩ ያደርገናል። ለበለጠ መረጃ በ0909 777 አሊያም 0902 97 ላይ ደውሉልን። ቀርደን ሀሰና ፕሮፐርቲስ በ440 ሺህ ብር የንግድ ሱቅ እኛ ጋር ያገኛሉ። አዎ በ440 ሺህ ብር ቅድመ ክፍያ ወይንም በ2.2 ሚሊዮን ብር ጠቅላላ ዋጋ ጀምሮ የንግድ ሱቆችን ሜሪት ፕሮፐርቲስ እኛ ጋር ያገኛሉ እያሉት ነው። በንግድ እንቅስቃሴ ወደር በማይገኝለት በተክለ ሃይማኖት ላይ 11 ካሬ፣ 16 ካሬ፣ 22 ካሬና 32 ካሬ የሆኑ የንግድ ሱቆችን ያለምንም ወለድ በኢትዮጵያ ብር የሚከፍሉበትን አማራጭ በአንድ ዓመት መረከቢያ ጊዜ ከተጨማሪ 15% ቅናሽ ጋር ይዘንላችሁ መተናል። በተጨማሪም የንግድ ሱቆቻችን ምንም አይነት የጋራ መገልገያ ወይም ኮመን ኤሪያ የማይነሳላቸው ሲሆን እነኚህን ሱቆች ገዝተው የራስዎን ንግድ ለማስፋፋት በ0987 27 2830 ላይ ይደውሉልን። ሜሪት ፕሮፐርቲስ። እንግዲህ ማሜ ቀደም ሲል በጣም ብዙ ሀሳቦችን አንስተናል። ምናልባት አንዱ በጣም በተደጋጋሚ ስታነሳው የምሰማው ዌስተርን ሌላውን ኮሎናይዝ የሚያደርጉበት መንገድ አንዱ የኢንፎርሜሽን ኮሎናይዜሽን ነው አይደለ? ያንን በደንብ ሊያብራራና ክላሪፋይ ማድረግ የሚችል ኤግዛምፕል ብትጨምርልኝ የተወሰነ ደስ ይለኛል። ለምሳሌ አንድ ነገር ልንገርህ። በዓለማችን ታሪክ ውስጥ ምንድነው ግን ኢንፎርሜሽን ኮሎናይዜሽን? ከሱ ብንነሳ ጥሩ ነው። ኢንፎርሜሽን ኮሎናይዜሽን ማለት መረጃህን ቀኝ ግዛት ይይዙታል። እነሱ የሚፈልጉት ፊዚካሊ የሉም፣ አንተ ጋር የሉም፣ መረጃህን አሁን ለምሳሌ ብዙ ሰው እስከ ቅርብ ጊዜ ድረስ ከሲኤንኤን ነበር መረጃ እነ ቢቢሲ ሌሎችም የሚወስዱ የነበረው። አንድ የውሸት መረጃ ያደራጃሉ፣ ወንጀል እስከ መፈጸም ይደርሳል። ያ ወንጀል ማለት ለምሳሌ ሙስሊሞችን አሸባሪ አድርጎ ለማቅረብ ለምሳሌ ላንሳ ለሊቢያ ውስጥ የተከሰተውን ነገር። እሺ አቡ ሐፍስ ነኝ የሚል የሙስሊም የመስጊድ ኢማም ነኝ ወይም የመስጊድ አስተማሪ ነኝ ሼክ ነኝ የሚል አንድ ሰው በጣም ብዙ ህጻናቶችን ይገድል ነበረ። ሊቢያ ውስጥ በጣም ብዙ ወንጀል ይፈጽሙ ነበረ። ከዛ ሙስሊሞች በጣም ግራ ገባቸው።
እስልምና ከሚያዘው ነገር ውጭ ነው የሚያደርገው ነገር። መጨረሻ ላይ የሊቢያ ወታደሮች በቁጥጥር ስር አዋሉት። ያ ሰው እስራኤላዊ ነበር። የእስራኤል የሞሳድ ኤጀንት ነበር። ስሙ ሙስሊም ነኝ አቡ ሀፍስ ነኝ የመስጊድ አሰጋጅና አስተማሪ ነኝ ነው የሚለው። እውነተኛ ስሙ ግን ቤንጃሚን አይዛክ ይባላል። የሞሳድ አባል ሆኖ 200 የእሱ አይነት ሰዎች ሊቢያ ውስጥ ተሰማርተው ሙስሊሞች ገዳይ ናቸው ለማስባል ንጹሐንን የሚንዲጨፈጭፉ የተሰማሩ ነበሩ። ይሄ ቪዲዮ ዩቲዩብ ላይ ስላለ ይህን የኔን ቃለ ምልልስ በምታቀርበት ሰዓት ላይ ቪዲዮውን ሼር እንድታደርጋቸው ለአድማጮችህ ጠይቃለሁኝ። ሌላ ኢትዮጵያም ውስጥ አንድ ሰው ነበረ የዚህና የዚህ እምነት ተከታዮች ግደሏቸው ወዘተ የሚል የሙስሊም ልብስ ለብሶ ቆብ ለብሶ፣ እሱ ሰውዬ ሙስሊም አይደለም። ባይዘበይ በቅርቡ የውጭ ሀገር ኩባንያዎች አሉ ተቋማቸውን አፍሪካ ውስጥ አድርገው እርስ በርስ አፍሪካኖች እንድንጣላ በሃይማኖትና በብሔር እንድንጣላ ለማድረግ የሚሰሩ ተቋማቶች አሉ። ሌላ ልጨምርልህና ማላላ የምትባል ታውቃት ከሆነ አፍጋኒስታናዊት አንድን ትምህርት ቤት የታሊባን ወታደሮች መተውታል ብላ እየዞረች ከፍተኛ ሽፋን በሲኤንኤን በቢቢሲ ስታገኝ ነበረች። ማላላ የምትባል ሴት ነበረች። ወጣት ሴት ነበር። ታዳጊ ወጣት ሴት ነበረች። ያ 70,000 የጋዛ ህጻናቶች ሲጨፈጨፉ ማላላ የለችም። ያ ሁላ ከኋላ ይከተላት የነበሩት ካሜራዎች ሁሉ ከአጠገቧ ነው የጠፉት። እሷም ልትናገር አልደፈረችም። ያ ሁላ ስፖንሰር ያገኘችው፣ ያ ሁላ ዝና ያገኘችው ስለ አፍጋኒስታኖች ስለ ሙስሊሞች መጥፎ ነገር እንድትናገር ተብሎ ነው። ስለ እስራኤል ስለ ጨፈጨቻቸው ህጻናቶች አልተናገረችም። ሌላ አንድ ነገር ልንገርህ። አና ፍራንክ የምትባል ሴት ላንሳልህ፣ ታዳጊ የአና ማስታወሻ የሚል አይ ቲንክ ኢትዮጵያ ውስጥ ቲያትር ተሰርቶላታል። ቲያትር ቤት መጽሐፉም በትርጉም አለ። አይ ቲንክ በትርጉም አለ። የአና ማስታወሻ አና እንግዲህ ታዳጊ ወጣት ነች ወይም ህጻን ነች። የጻፈችው ዲያሪ ተብሎ ነው። የሆሎኮስት ቪክቲም ናትና የጻፈችው ማስታወሻ ተብሎ ነው የቀረበው። ለአና ሁላችንም አዝነናል። የአና ታሪኩን አንብበን ማለት ነው። ታሪኩን አንብበን ለአና ያላዘነ ዓለም ህዝብ ነው ያዘነው ለአና። ዛሬ ግን እነዛ ሰዎች የአና ማስታወሻን ጻፍን ወይም አጻፍን የሚሉ ሰዎች 70,000 አናዎችን ገድለዋል። 70,000 አናዎችን ጋዛ ላይ ገድለዋል። ስለዚህ ምን ያክል ኢንፎርሜሽን ትዊስት የእነሱ ሲሆን በቃ ቲያትር እንዲሰራበት ፊልም እንዲሰራበት ሁሉ ያደርጋሉ። ለአንድ ሰው ማለት ነው። ለአንድ ሰው ለ70,000 ህጻናት ግን ፊልም አልሰሩ። ለምሳሌ ልንገርህና እንዲሁም የአና ማስታወሻ እኮ ብዙ ትችት ይቀርብበታል። አና አልጻፈችው የሚባልም አለ። ምክንያቱም አንዳንድ ሰዎች የጽሁፉ ይዘት በእሷ እድሜ ያለ ታዳጊ የሚጽፈው አይደለም የሚሉም አሉ። አንዳንዶቹ ደግሞ ቦል ፖይንት ፔን ነው የተጻፈበት። እሷ ያን በኖረችበት ዘመን ቦል ፖይንት ፔን ተመርቶ በዓለም ላይ አልተሰራጨም ነበረ። እኔ ጽፈት መሳሪያ ሱቅ ስለነበረኝ አውቀዋለሁኝ። ቦል ፖይንት ፔን ማለት ቢክ ስክሪፕት ውስጥ ያለች ቦል አለች እኮ ጫፏ ላይ ቀለም ይዛ። አዎ እሱ ማለት ነው። ስክሪፕቶች በግርድፉ 3-4 አይነት ናቸው። ቦል ፖይንት ፔን አለ፣ ኢንክ ፔን አለ፣ ሮለር ፔን አለ። እኔ ስቴሽነሪ ነጋዴ ስለሆንኩ አውቀዋለሁ። ኢንክ ፔን ማለት ብዕር ነው። ሮለር ፔን ይባላል ደግሞ እንደዚህ ቀለም እየተፋ የሚሄድ አለ። የቦል ፖይንት ፔን ተፈብርኮ በመላው ዓለም ለገበያ አልተሰራጨም ነበረ እና የሚል ግን ዋናው ኢንቴንሽኑ ህጻናቶችን አጨፍጭፉ ስለሆነ ሁላችንም እንደግፈዋለን። እውነትም ይሁን እውነትም አይሁን። ነገር ግን እዚህ ጋር ለአና እንድናለቅስ የተደረግነውን ያህል በፊልምና በመጽሐፍ የተደረግነውን ያክል ለ70,000 ፍልስጤናውያን እንደገና በ100 ሚሊዮን ለሚቆጠሩ አፍሪካውያን በየአገሩ ለሚያልቁት አፍሪካውያኖች እንድናለቅስ አልተደረግንም። ስለዚህ ሁላችንም የራሳችንን ታሪኮች የራሳችንን እውነቶች ማውጣት ይጠበቅብናል። አለበለዚያ ትራምፕም እንዳላልሰማም እንዴ? ትራምፕ እኮ ሳውዝ አፍሪካ ውስጥ ለሚገኙ ነጮች አሜሪካ ቪዛ እንደምትሰጥ ተናግሯል። ለነጮቹ ብቻ፣ ለጥቁሮቹ አይደለም። ለምን? ትራምፕ ነጭ ነው፣ የራሱን የቆዳ ቀለም ነው መርጦ ለአሜሪካ ቪዛ የሚሰጥህ። ሳውዝ አፍሪካዊ ስለሆንክ እኩል አያይህም። ገብቶሃል? ድሮም እኮ እዚሁ አያይዤ ላንሳልና በ1861 ባለፈው አውርተዋል። ኢማንሲፔሽን ፕሮክላሜሽን አብርሃም ሊንከን ጥቁሮችን ከባርነት ነጻ ማውጣት ህግ ካጸደቀ በኋላ ከዛ በ1970 አካባቢ ላይ ምን ያደረጉ? ግራ ገባቸው። ጥቁሮች እኩል ሊሆኑባቸው ነው። ጂም ክሮስ ሎው የሚል አወጡ። ጂም ክሮስ ሎው እንደሆነ ታውቃለህ? ኢኳል በት ሰፓሬት ማለት ነው። እኩል ናቸው የተለያዩ ብለው ሴግሪጌሽን ልዩነት ከፈጠሩ በኋላ የጥቁር ትምህርት ቤት ይለይ፣ የነጭ ትምህርት ቤት ይለይ፣ የጥቁር መንደር ይለይ፣ የነጭ መንደር ይለይ፣ የጥቁር ሆስፒታል የነጭ ሆስፒታል ካደረጉ በኋላ ምን አደረጉት? መጥፎውን ሆስፒታል የጥቁር አደረጉት። መጥፎውን ትምህርት ቤት የጥቁር፣ መጥፎውን መንደር የጥቁር ካደረጉ በኋላ መምረጥ እንዳይችሉ መንቀሳቀስ እንዳይችሉ ወዘተ አደረጓቸው እና በጂም ክሮስ ሎው ብዙ ጥቁሮች ስቃይ ውስጥ
የገቡበት ሁኔታ ነው ያለው። ስለዚህ የማላላና የአና ማስታወሻን ታሪክ ስትመለከት ኢንፎርሜሽን ምን ያክል ትዊስት እንደሚደረግ ማየት ትችላለህ። እዚሁ ጋር ግን አንድ ነገር ታልጨምርልህ አላልፍም። አፍሪካዊ ስለሆንኩኝ የአፍሪካ ጉዳይ በዋናኝነት ስለሚመለከተኝ ማለት ነው። አፍሪካኖች ከ1880 እስከ 1920 ባሉት በእነዚህ 40 ዓመታት ውስጥ ትልቅ ጭፍጨፋዎችን አስተናግደናል። ቤልጅየም 77 እጥፍ ከኮንጎ የምታንስ ግዛት 15 ሚሊዮኖችን አፍሪካኖችን በኪንግ ሊዮፖልድ ኦፍ ሰከንድ ኦፍ ቤልጅየም አፍሪካኖች ተገለዋል። 15 ሚሊዮን ተመልከት። በናሚቢያ ውስጥ የሚገኙ ሄሮሪና ናማ የሚባሉ ሁለት ብሔረሰቦች ሄሮሪን 50% ጀርመን ጨርሳቸዋለች። ብሔረሰቡ 50% ግማሹን፣ ናማ የሚባለው ብሔረሰብ 75% ጀርመን ጨርሳለች። ከዛ አልጄሪያ ላይ 400 አሊሞች ተገድለዋል፣ ምሁራኖች ተገድለዋል። በሺ የሚቆጠሩ ደግሞ ንጹሃኖች ተገድለዋል አልጄሪያ ላይ በቀኝ ገዢዎች። ከዛ ብዙ ጭፍጨፋ አፍሪካኖች ያዩበት ነው። እንደገና ደግሞ የትራንስ አትላንቲክ ስሌቭ ትሬድ የሚሄዱ ሰዎች በባርነት መከራቸውን የሚያዩበት ሁኔታ ነበር የነበረው። ነገር ግን ምንድን ነው ያደረጉት? ለዓለም ይሄን ጭፍጨፋ እኛ እንዳናስታውስ፣ እኛ አፍሪካኖች እንዳናይ በዛን ጊዜ በ1912 አንዲት ታይታኒክ የምትባል የነጭ መርከብ ያው ጥቁር የማይሳፈርባት ክልክል ነው። የዛን ጊዜ ጥቁር ከነጭ ጋር መርከብ ላይ መሳፈር አይችልም። ታይታኒክ ላይ ሴግሪጌሽን አለ። የዛን ጊዜ ህግ አለ እንግሊዝም ላይ ጥቁር ከነጭ ጋር እኩል ክብር አግኝቶ አይሳፈርም ማለት ደረጃው ዝቅ ባለ ወይም ደግሞ በአስተናጋጅነት በሰራተኝነት መሳተፍ የሚችለው። ያቺ ታይታኒክ ይሄን ዳርክ ታሪክ የያዘች ታይታኒክ የምትባል ነጮችን የያዘች አንዲት መርከብ ብትሰምጥ የጃክና የሮዝን ታሪክ ሰርተው ያንን ከ30-40 ሚሊዮን በላይ አፍሪካኖች የሞቱበትን ሲዝን እንዳናስታውስ ለጃክ እንድናለቀስ አደረጉ። ለሮዝ ሲል ሞተላት ተብሎ ጃክ ስለሞቱ 1.4 ቢሊዮን አፍሪካኖች አልቅሰናል። ሁላችንም ትምህርት ቤት ስንማር ደብተራችን የጃክን የታይታኒክን እያደረግን ለልጆቻችን እኛም የተማርበትም አለን። እንድንረሳው ነው አፍሪካ የሚያውቀው የጃክና የሮዝን ታሪክ ነው። የዛን ሰሞን ግን በጣም አንገብጋቢ የነበረ ሌላ ጭፍጨፋ አለ። 15 ሚሊዮን ኮንጎ ውስጥ ሁለት ብሔረሰብ አንዱን 50% አንዱን 75% አፍሪካኖች የረገፍንበት ሲዝን ነው ታይታኒክ ፊልም የተሰርቶ የተሰጠን ወቅት። ስለዚህ ይህንን እውነታ እኛ አፍሪካኖች ቆም ብለን የመጣልን መረጃ ሁሉ ጭንቅላታችን ውስጥ ያጨቅን እርስ በርስ የመጠላላትን ነገር መተው፣ አንድነታችንን ማጥበቅ ይኖርብናል። ምናልባት ማሚ አሁን ሳውዝ አፍሪካ ላይ የተለየ እንዲህ አይነት ስቲል የሚታይ ዲስክሪሚኔሽን አይነት ነገር ያለበት ነገር አለ ይሆን ሳውዝ አፍሪካ? አው ሳውዝ አፍሪካኖች በአሁኑ ሰዓት ጥቁሮች ውጡልን እያሉ ነው። ጥቁሮቹን ሰብስበው በጎማ እያቃጠሉ ነው። በቅርብ 2 ኢትዮጵያኖች ተገድለዋል፣ ሰለባ ሆነዋል። ተገድለዋል። እንደውም እነ ታንዛኒያ ሌላም አንድ አፍሪካዊት ሀገር ከሳውዝ አፍሪካ ጋር ያላትን ቦርደር ወይም ደግሞ ድንበር ዘግታለች። ያላቸውን የንግድ ልውውጥ ሁሉ አቁመዋል። ምክንያቱም አፍሪካኖች ህዝቡ ፖሊስ ቢቀጣ ችግር የለውም፣ ተራ ሰው እየሄደ በየቤቱ እየሄደ ጥቁሮችን አፍሪካኖች ሳውዝ አፍሪካኖች ወይም ደቡብ አፍሪካውያን አእምሯቸውን ብሬኖች ስላደረጓቸው ኢንፎርሜሽን ኮሎናይዜሽን እንዳልኩ ስለተቀየሩ ነጮችን አይናገሩ። ነጮች ካዩ በጣም ያከብራሉ። በጣም ዝቅ ብሎ ነው ሰላም የሚሉት። ጥቁር ካዩ ካልገደልን ይላሉ። የሚገርምህ በቀኝ ግዛት በሚሰቃዩበት ዘመን፣ በሚገደሉበት በሚታሰሩበት ዘመን ግን የረዷቸው ጥቁር አፍሪካን ወገኖቻቸው ናቸው ከተለያዩ አፍሪካኖች ሀገር። የእኛም ሀገር ታደሰ ብሩ ጀነራል ታደሰ ብሩ ማንዴላን አሰልጥኗል። ኢትዮጵያ ፓስፖርት አውጥታ ለማንዴላ ከለላ ሰጥታለች። ዛሬ ልጆቻችን እየተገደሉ ነው። ስለዚህ ይህንን የምንመለከት ሁሉ በተለይ ከደቡብ ክልል ከሀዲያ፣ ከደቡብ ከሲዳማ ሄደው እዛ አካባቢ ለሚሰሩ ወንድሞቻችን ድምጽ ልንሆን ይገባል ማለት ነው። የመንግስታችንም የዜጎቹን 2 ኢትዮጵያኖችን ህልፈት ተዳርገዋል። ይህ እውነት ከሆነ ተጣርቶ ለወገኖቻችን መቆም ይጠበቅብናል። ነገር ግን ደግሞ የነጮችን ፕሮፓጋንዳ ሰምተን አሁንም እርስ በርስ የምንጠላላ ሰዎች ከእነሱ ትምህርት ልንወስድ ይገባል። የነገ ስኬቶ ዛሬ ላይ ይወሰናል። ምን ይፈልጋሉ? ዘመናዊ አፓርታማ፣ ኮንዶሚኒየም ወይስ ያለቁና በጅምር ላይ ያሉ መኖሪያና የንግድ ህንፃዎች? ለመኖሪያም ሆነ ለንግድ የሚሆን ህጋዊ ይዞታን መሸጥና መግዛት ሲያስቡ ቀርደና ሀሰና ፕሮፐርቲን ምርጫው ያድርጉ። ጉዳዩን እንደ ጉዳይ ይዞ የስም ዝውውር፣ የግንባታ ፍቃድ ማውጣትና ነፃ የማማከር አገልግሎት መስጠታችን ልዩ ያደርገናል። ለበለጠ መረጃ በ0909 777 አሊያም 0902 97 ላይ ደውሉልን። ቀርደን ሀሰና ፕሮፐርቲስ። በጣም ይገርማል። ምናልባት በተደጋጋሚ ስትለው መሰማህ አንድ ነገር አለ ማሚ፣
ዛሬ በደንብ ብታወራው ደስ ይለኛል። ኢትዮጵያውያን የአረብ ዲኤንኤ ያላቸው ትላለህ? ሪሊ ትክክል። ኦኬ ማስረጃ አለ? ምክንያቱም እኛ እስልምናን ለመጥላት ተብሎ ማንነታችን እንድንጠላ ተደርገናል። በተለይ ሙስሊሞችን ከአረብ ጋር ለማገናኘት ይሞክራል። ባይዘ ኢትዮጵያ ውስጥ ክርስትና ሙስሊምናም ከአረብ ሀገር ነው የመጡት። በጣም የሚገርመው እስልምና ብቻ ይመስላችኋል ሰዎች ከአረብ ሀገር የመጣው? መጀመሪያ ከአረብ ሀገር የመጣው ክርስትና ነው። እንደውም ከሊባኖስ ነው የመጣው። ምክንያቱም አባ ፈሬ ብናጠስ ወይም ደግሞ አባ ሰላማ የሚባሉት ሰው ናቸው። በአጋጣሚ በንጉሥ ዛና ዘመን መጥተው በእሳቸው ጥገኝነት ተቀብለናቸው የኔ አያቶች የኔ ቅድመ አያቶች ይህን ክርስቲያን ሰው ተቀብለን አስተናግደናል። እኮራለሁ በአያቶች ክርስቲያኖችን ተቀብለን ስላስተናገድን። ምክንያቱም እኔ እንደ ኢትዮጵያዊ አንድን ከሊባኖስ የመጣ የአረብ ወይም ደግሞ የሮማውያን ዝርያ ያለው የዛን ጊዜ በሮማን ግዛት ስራች እንጂ አረቦች ናቸው ዲኤንኤያቸው። ያንን ከአረብ ሀገር የመጣ ከሊባኖስ የመጣን ክርስቲያን ተቀብሎ ከአረብ ሀገር የመጣን ክርስቲያን አያቶች ተቀብለው በማስተናገዳቸው እኮራለሁ። ቀድሞ የመጣው ማን ነው? እሱ እንግዲህ ብዙ ነገር አለው። ለምሳሌ ኢስላም ሰብሚሽን ቱ ዘ ዊሊንግ ኦፍ ዋን ጋድ ነው። ሉቅማን አልሐኪም የሚባል እኮ ሙስሊም ነበር ከሙሳ በፊት። አሁን ከነዩ መሐመድ ወደዚህ ብለን እንያዘውና ቀለምነታችን እንቀጥል እንጂ ሉቅማን አልሐኪም የሚባል ከሙሴ በፊት ወይም ከሙሳ በፊት የነበረ ሙስሊም አለ። ቁርአን ላይ ይነግረናል። ምንድን መረጃዎቻችን አንዱ ቅዱሳን መጻሕፍቶች አይደሉም? ሌላ በአንድ አምላክ የሚያመልኩ ኢትዮጵያውያን የመን ድረስ እንደነበሩ እኮ ሱረቱል ብሩጅ ላይም እኮ አለ። እናየው እንችላለን። እነዛ ላይ ወደዛ ነገር ውስጥ አልገባም። ምክንያቱም በአክሱም ዘመን ባይዞ አክሱም ሐውልትን ክርስቲያኖች አልሰሩትም ወይም ሙስሊሞች አልሰሩትም። አስታር የሚባል ሃይማኖት ያላቸው ወይም ደግሞ አልመቃህ የሚባል ሃይማኖት የሚያምኑ የጨረቃ አምላክን የሚያምኑ እና ሌሎች ፖሊቴይስት ወይ ደግሞ ብዙ አምላክን የሚገዙ ገና ክርስትና ያልገባ ስለሆነ የዛን ጊዜ የነበሩት አልመቃህ የሚባል እምነት የሚያምኑ ነበሩ። አስታር የሚባል እምነት የሚያምኑ ነበሩ። አይሁዶች ነበሩ የዛን ጊዜ ኢትዮጵያ ውስጥ ነበሩ፣ በጥቂት ይሆኑ እንጂ እነሱ ናቸው የሰሩት። ለዛ ነው አክሱም ሐውልት ላይ መስቀል የሌለው። ምክንያቱም አንድ እንደዚህ ጋር አስረግጬ የምነግር ነገር አንድ ሀገር ላይ አንድ የስልጣኔ ምልክት ካየህ ያች ሀገር በዛ ዘመን ሰላምና እኩልነት የተሰፈነባት ነበረች ማለት ነው። ሰላምና እኩልነት ከሌለ ግን ጎጆ ቤት መስራት አትችልም። ምክንያቱም ሰላም የሚሸጥ ሀብት ነው። ሰላም የመንቀሳቀስ የመስራት የማምለክ ነጻነት ለኢኮኖሚ ቀጥተኛ ግብአት ነው። እኔ ነጋዴ ነኝ አውቀዋለሁ። ምክንያቱም እኔ ዛሬ አንድ ቦታ ተንቀሳቀሽ ባለመስራቴ ያጣሁትን ገንዘብ ስለማውቀው ማለት ነው። ስለዚህ የማምለክ የመንቀሳቀስ የመናገር የሰው ልጅ ነጻነት ለኢኮኖሚ እድገት ቀጥተኛ ግብአት። ምናልባት ይህን ከአሁኑ አክሱም ጋር ብታገናኝልኝ ደስ ይለኛል። ላገናኝልህ። ምክንያቱም የድሮ ንግስታቶች በጣም ብልህ ናቸው። የአክሱም ንግስታቶች ነው ማወራለሁ። ከክርስትና በፊት የነበሩ የአክሱም ነገስታት ወይም ደግሞ ከዛም በኋላ የነበሩት ነገስታቶች በጣም ብልህ ነበሩ። የኢትዮጵያ ንጉሶች ካስታወስ አብርሃና አጽብሃ እኮ ከአባ ላይ ፈርሶ እኮ የመጣው ለምን እንደሆነ ታውቃለህ? ሌላ ከአባ እሱ ግዛት ውስጥ እኮ እዛ ጊዜ ኢትዮጵያ እስከ የመን ትገዛ ነበር። በአብርሃ አጽብሃ ዘመን ኢትዮጵያ እስከ የመን ትገዛ ነበር። ሳዑዲ አረቢያ ላይ ወይም ደግሞ አሁን መካ አካባቢ ላይ ያለውን ከአባ አፍርሼ እኔ ግዛት ወደ የመን አካባቢ ብሰራው እዛ ብሎ ሊያመልኩ የሚመጡ ሰዎች የንግድ እንቅስቃሴ ስለሚፈጥሩልኝ ሀገሬ ታድግልኛለች ብሎ ነው የማምለክ ነጻነት እሱ የሚያምንበትን እምነት ፈቅዶ ህዝቦቹን አገሪቱን ለማሳደግና ህዝቦቹን ለመጥቀም ነው የሄደበት ርቀት። ንጉሶች እኮ እስቲ እስላሞች ላክልኝ እነሱ ከተማ ያሳድጋሉ ንግድ ያስፋፋሉ እያሉ እኮ ደብዳቤ የሚጽፉ ኢትዮጵያ ንጉሶች እኮ ነበሩ። እስላሞች ከሀገር በኩል ካለ እስቲ ላክልኝ። ለምን ነጋዴዎች ሙስሊሞች በብዙ ጊዜ በንግድ ነበረ የሚታወቁትና እነሱ የሚያልፉበት መስመር ያድጋል። ለምን ከተለያየ ሀገር ቁሳቁስ እያመጡ ይሸጣሉ እዛ አካባቢና እዛ እነሱ የሚያልፉበት አካባቢ ያለው ሰው የሚጠቀመው ማቴሪያልና ምርትና እነሱ የማይደርሱበት አንድ አይደለም። አይ ኢትዮጵያኖች ለእምነት መቻቻልና ለሌላው እምነት እውቅና አለመስጠት ድሀ አድርጎናል። ለምን መሰለህ? የኢትዮጵያ ነገስታቶች ብዙ ጊዜ ከሀገር ውጭ ያላቸው ግንኙነት ደካማ ነበር። ለምን ከኢትዮጵያ ውጭ ያለው ግንኙነት ምን ነበረ? ብዙ ጊዜ ሙስሊም ሀገራቶች ናቸው። እንደገና ዳሩን ደግሞ ያሉት አፋር፣ ሶማሌ ሙስሊሞች ናቸው። ስለዚህ እነሱ ጋር የነበራቸው ፍቅር ባለመሆናቸው ኢትዮጵያ እንደ ቀደምት የስልጣኔ ጀማሪነቷ እንዳታድግ ምክንያት ሆኗል። ገብቷል? ይሄ ምንድነው? ለሌላው ሃይማኖት እውቅና ለመስጠት ነው። እኔ ስለ ሃይማኖት ዲቴል ላወራልህ አልችልም። እኔ አንደኛ ነጋዴ ነኝ፣ ሁለተኛ ጥቁር አፍሪካዊ ነኝ። ስለዚህ ከአፍሪካዊነት አንግል ነው። ሌላ ጥቁር ነው። አሁን አክሱም ላይ መስጊድ አትሰራም ምናምን የሚለው ድሮ በጣሊያን ጊዜ እኮ ሙስሊሞች አክሱም ላይ መስጊድ ነበራቸው፣ አፍርሶባቸው ነው። ጥቁርን
ሁለቱም ከአረብ ሀገር የመጣ ሃይማኖት ነው ብያለሁ። ከሊባኖስና ከመካ ነው የመጣው ሁለቱም ሃይማኖት። ሁለቱም ከአረብ ሀገር ባመጡት ሃይማኖት ጥቁሮች እርስ በርስ እየተጣሉ ያሉት ብላክን ነው። ይሄ ምን ያመጣል? በዓለማችን ላይ እኮ ትልቅ ኪሳራ ያስከተለው ጦርነት በሃይማኖት ጦርነት በፕሮቴስታንትና በካቶሊኮች መካከል የተደረገ ጦርነት ነው። በዚህ ወይ የዓለማችን ትልቁ የሃይማኖት ጦርነት በሙስሊሞች እና በሌላ እምነት ተከታዮች መካከል የተደረገ አይደለም፣ በካቶሊኮችና በፕሮቴስታንቶች መካከል ነው። የ30 ዓመት ጦርነት ይባላል። ከ1618 እስከ 1648 ነው የተካሄደው። አንዳንድ የጀርመን ግዛቶች 40% ፖፑሌሽናቸውን አጥተዋል፣ ህዝብ ብዛታቸውን አጥተዋል። በጦርነቱ ደሃ አድርጓቸዋል። በምንድን ነው የተነሳው? የፕሮቴስታንት እምነት ተከታዮች መብታችን ተገፍቷል በሚል ያነሱት ጦርነት እነሱን ለማገዝ ሌላው ሲጨመር እነዚህ ለማገዝ ሌላው ሲጨመር 30 ዓመት ፈጅ። በእርግጥ ለአፍሪካኖች ጥሩ ይባላል ይሄ ጦርነት። ኦኬ እንዴት ቀኝ ግዛትን አዘግይቶታል ይላሉ። ኦኬ እርስ በርሳቸው እዛ እንትን ሲሉ በእርግጥ ፖርቹጊዞችና ስፔኖች ገብተው ነበረ። ነገር ግን እርስ በርሳቸው በጣም መጣላታቸው አሁን ሁለተኛው ጦርነት ምናምን እኮ ትንሽ አዳክመውልን፣ እኛ ብንጠነክር እኮ ተዳክመውልን ነበር እኮ። እነሱ ለእኛ ጦርነት እየሰጡ ማደግ እንደሚፈልጉት እኛ ቢያንስ የእነሱ ጭቆናና ብዝበዛ እንዳይመጣብን እርስ በርስ መጣላታቸው ለእኛ ትንሽ ጥሩ ነው። ያንን ተጠቅመን ግን እኛ ማደግ አልቻልንም። እኛም በዚሁ ከሌላ ሀገር ባመጣናቸው እምነትና ባህሎች መጣላት ቀጠልን እንጂ። ስለዚህ ለአክሱም የሚነግረው ጥቁርን አይበድል ፕላስ ኢትዮጵያን እመራለሁ የሚል የክልል መንግስት ነገ ተመርጬ ኢትዮጵያን እመራለሁ የክልል መንግስት የሀገሪቱን በብሔርና በሃይማኖት ከፋፍሎ እዛ የሚያተራምስ ከሆነ ማን ነው በአገር አቀፍ ደረጃ የሚመርጠው? ገብቶሃል? እንድትመረጥ መጀመሪያ የተሰጠህን ወረዳም ትሁን ቀበሌ ሰላም አድርገህ ማሳየት አለብህ። ከዛ በኋላ እኔ ህወሓት መጥቶ ነገ ጧት ለኢትዮጵያ ላስተዳደር ቢለኝ እጄን አውጥቼ መርጠዋለሁ። ምክንያቱም ትግራይን ሰላም አድርጓል። ትግራይ ያለው ሙስሊም መስጊዱን ያፈረሰ አታመልክም ያለ ነገ እኔ አዲስ አበባ ላይ ሾሚያው ኢትዮጵያ ላይ ሾሚያው ምን እንዲያደርገኝ ነው? ትናንትና በዘር ከፋፍሎ አባሩና ልክ ነጮች በጂም ክሮስ ሎው ኢኳል በል ሰፓሬት ብለው አቧድ ነው። ሰው ልጅ ካቧደንከው የሰው ልጅ በተፈጥሮ ለራሱ ቡድን የማገዝ ተፈጥሯዊ ባህሪ ያለው ቢጫና ቀይ ብታለብሳቸው ማሊያ ቀዩና ቢጫው ዛሬ እኮ በአርሴናልና በማንቸስተር ደጋፊዎች መካከል እንኳን እኮ ሰላም እኮ ብዙ የለም። እንዲሁ ጦር አይማዘዝ እንጂ ሰው እውነት ነው። በሊቨርፑልና በሌላው ክለብ መካከል ያለው ክፍተት ቀላል አይደለም። አሁን ደጋፊዎች መካከል ያለው ክፍተት መቧደን ያመጣው ጣጣ መቧደን ነው እና ይሄን ነው የምለው። እዚህ ጋር ቀጥዬ የማነሳው ነገር ምንድነው? አፍሪካ እንደ አፍሪካውያን ጠንካራ ባለመሆናችን በዓለም ላይ የዩናይትድ ኔሽን ፐርማነንት ሴኩሪቲ ካውንስል አባል አይደለችም አፍሪካ። እንደ አህጉርም እንደ ሀገርም የዩናይትድ ኔሽን ፐርማነንት ሴኩሪቲ ካውንስል ሜምበር መሆን ቬቶ ፓወር ይኖራል። አንድ ነገር ቢወሰን ጋዛ ትመታ ወይም ግብጽ ትመታ ወይም ሳውት አፍሪካ ትመታ ሲባል አንዱ ከተቃወመ ያቺ ሀገር አትመታ። ቬቶ ፓወር ያላቸው እነ ፈረንሳይ፣ እንግሊዝ፣ አሜሪካ፣ ቻይና፣ ራሽያ እነዚህ ቬቶ ፓወር ያላቸው ናቸው። የጥቁር ተወካይ የለም፣ በከለር ነው። ዛሬ ሁሉም ነገር በከለር ነው። ኔቶ ከለር ነው። ጥቁር አገር የኔቶ አባል የለም። ትራምፕ እኮ የሚደግፈው ነጮችን ነው። ዛሬ የዩክሬን ስደተኛና የሌላው የአፍሪካ ወይም የአውሮፓ ስደተኛ እንደ አይደለም። ዛሬ አይተህ ከሆነ የአፍሪካና የሙስሊም ስደተኛ በጣም ይወገዛል አሜሪካ ውስጥ። ግን የሚገርም 10% አይሞላም ከጠቅላላ ስደተኛ ሙስሊም፣ ከ50% በላይ ክርስቲያን ስደተኛ ነው ያለው። ግን ሁልጊዜ የሚያወጡልህ ኤልሃን ኦመርንና ሶማሌዎችን የሚያሳዩ ሶማሊያን እኮ ያተራመሷት እኮ ነጮች ናቸው። ሶማሊያ እኮ በአፍሪካ ላይ የመጀመሪያው ዲሞክራቲካሊ የመረጠች ምርጫ ያደረገች ሀገር ነበረች እኮ ዚያድ ባሬ በመፈንቅለ መንግስት እስኪ ጥላቸው ድረስ ማለት ነው። ከዛ በኋላ ያንን እድል ተጠቅመው ሶማሊያ እንዳትረጋጋ እያደረጉ ነው ያሉት። ይህንን እኛ አፍሪካውያኖች ዊዝደም አለን። ለዛ ነው እኔ አንድ ተቋም ያቋቋምኩ ያለሁት። አፍሪካውያኖች ካልቸራሊ ዲቨሎፕ ያደረግነው ሀብት አለን፣ እውቀት። እሱ ምንድን ነው? የሽምግልና ስርዓት አለ፣ ባህላዊና ሃይማኖታዊ። እኔ በሀገሬ በወሎ የአበጋር የሽምግልና ስርዓት አለ፣ ወይም የመሻይኾች ወይም የቀሳውስት የሽምግልና ስርዓት አለ። በኦሮሞ ገዳ የሚባል የሽምግልና ስርዓት አለ። የገዳ አባቶች እና ደግሞ ሴቶች ደግሞ አሉ፣ እንደዚሁ ስም አላቸው። አፎን የሚባል አለ ሲዳማ ጋር ስትሄድ፣ ያጆካ የሚባል አለ ጉራጌ ጋር ስትሄድ። በአፍሪካ ደረጃ ስትሄድ ኡቡንቱ የሚባል አለ ሳውዝ አፍሪካ የሽማግሌዎች ቡድን
ደም የሚያደርቁ የሚያስታርቁ። ማቶፑት የሚባል አለ ኡጋንዳ፣ ኮጋትላ የሚባል አለ ናሚቢያ፣ ጋቻቻ የሚባል አለ ሩዋንዳ። የዘር ፍጅቱን 1 ሚሊዮን ሰዎችን ደም ያደረቁ ያስታረቁ የጋቻቻ ሽማግሌዎች ናቸው ሩዋንዳ ውስጥ። ሂር የሚባል አለ ሶማሊያ፣ ሙሐሊም አለ ሱዳን። ከ50 በላይ የሽምግልና ስርዓቶች አፍሪካ ያላት ለፒስ ኤንድ ስቴቢሊቲ የዳበረ ባህልና እምነት ያላት አህጉር ናት። ይህን እንዳንጠቀም ሁሉ ጊዜ ስንጣላ ነጮቹ እንዲያስታርቁን ስንሄድ እነሱ ማዕቀብ ይጥሉብናል፣ ቦምብ ይጥሉብናል። ስለዚህ እኔ አንድ ያመጣሁት ሀሳብና እያቋቋምኩት ያሉት አንድ ተቋም አለ እንደምታውቀው። እሱ ተቋም ምንድን ነው? እነዚህ ከ50 በላይ የሚጠጉ የሽምግልና ባህላዊ ስርዓቶችን በኢትዮጵያ ደረጃ የተቋቋመ እንዳለ ሰምቻለሁ። በአፍሪካ ደረጃ አቋቁሙ፣ እንዲሁም በዓለም ደረጃም ተቋቁሙ። ያ የሽማግሌ ቡድን እየሄደ ኮንጎ ሄዶ እምነታቸው ካቶሊክ ከሆነ ካቶሊክ አባቶች ሄደው እንዲያስታርቁ፣ ፕሮቴስታንቶች የሚበዙበት አካባቢ ፕሮቴስታንቶች ሄደው እንዲያስታርቁ፣ ሙስሊሞች የሚበዙበታቸው አካባቢ በዱዓ ከፍተው በዱዓ ዘግተው፣ ግመል ቀጥተው 100 ግመል ቀጥቻለሁ 30 ፍየል ቀጥቻለሁ ብለን እንደ ድሯችን ሰላምና ካልሆነ እነሱ መቼም ሰላማችን ሊሰጡን አይችሉም። የዛሬ እኮ ዓመት እኮ አሜሪካ እኮ ሶማሊያን ደብድባለች። አታውቅም እንዴ? ደብድባለች ሶማሊያን። ስለዚህ እነሱ እንድንረጋጋ አይፈልጉም። እኛ በዚህ መንገድ ከተረጋጋን ኢኮኖሚያችን ማደግ ይችላል። ያለ ፒስ ኤንድ ስታቢሊቲ፣ ያለ ሰላም ሀገር ሊያድግ አይችልም። ያለ እኩልነት ሀገር ሊያድግ፣ ቅድም እንደነገርኩ የመናገር የማምለክ የመንቀሳቀስ ነጻነት ለኢኮኖሚ ቀጥተኛ ግብአት ነው። ነጋዴ ስለሆንኩ አውቀዋለሁ ብያለሁ። እኔ ተነስቼ ከዚህ ወለጋና ነቀምት ካልሄድኩኝ መኪና ነድቼ መቀሌ ካልሄድኩኝ መኪና ነድቼ ደሴ አገሬ ደሴ ካልሄድኩኝ የአገሪቱ ኢኮኖሚ የተጎዳ ነው ማለት ነው። ይሄ መታረም አለበት። ስለዚህ ይህ ሁሉ ያነሳ ነው በአክሱም የተነሳ ነው። ጥቁሮችን ስለዚህ ለአክሱማውያን የማስተላልፈው መልእክት አክሱማውያን የትኛውን እምነት ብታምኑ ሁላችሁም ጥቁሮች ናቸው። ሁለታችሁ እምነታችሁ ከአረብ ሀገር ነው የመጣው። የአንደኛችሁ ከሊባኖስ በአባ ፈሪ ብናተስ አባ ሰላም አማካኝነት፣ የአንደኛችሁ ከመካ በነ ጃዕፈር ቢን አቢ ጣሊብ የተመራ ቡድን ከቅርብ ጊዜ ወዲህ የመጣውን የወደፊቱን ትተነው ማለት ነው። ስለዚህ ሁለታችሁም ከአረብ ሀገር በመጣ እንደገና ዲኤንኤው የኢትዮጵያኖች ዲኤንኤ ደግሞ ከ40 ከመቶ በላይ ዲኤንኤያችን የአረብ ዲኤንኤ ነው። ኢትዮጵያኖች በተለይ አማራ፣ ኦሮሞ፣ እነዚህ ስልጤ፣ ጉራጌ ምናምን የምትላቸው አማራ፣ ትግሬ የምትላቸው ዲኤንኤያችን ከ40% በላይ የአረብ ዲኤንኤ ያለ ነው። ይሄ በእንትን የተረጋገጠ ነው። አዎ ካንጉግሊት። ሌላ ደግሞ የሚገርምህ እኛ አርቀን እንድናስብ ሚድሊስት ያደርጉ ሚድሊስት እኮ ሁሉ ሚድሊስት አገር እኮ ብትሄድ ከኔና ካንተ የጠቆሩ ጥቁር ዜጎች አሏቸው። ባይዞ የሚድሊስት ሀገራት ከ10% በላይ የሰብ ሳሃራን አፍሪካ ዲኤንኤ ያላቸው ደግሞ እነሱ ከ10% በላይ እንትን እያንዳንዱ አረብ ሀገር ብትሄድ ከኔና አንተ የጠቆሩ ጥቁር ዜጎች አሏቸው። ለምሳሌ አንድ ምሳሌ ልስጥ። ማዳጋስካር ከአፍሪካ 1500 ኪሎ ሜትር በባህር ትርቃለች። ከዚህ በፊት ተናግሬዋለሁ። ከማላዊ ድንበር ቅርብ የምትባለው ወደ ሴት እንኳን 400 ኪሎ ሜትር ትርቃለች። 1500 ኪሎ ሜትር ከአፍሪካ መትርቋን ማዳጋስካርን አፍሪካ እያልክ ከአሰብና ጅቡቲ በባልበል መንደብ 28 ኪሎ ሜትር እኮ ነው የመን የምትርቀው። እሷን ለምንድን ነው ሚድል ኢስት ለምታስበው? ከዚህ ቀደም ተናግሬዋለሁ። ሚድል ኢስት ኢዝ ሚድል ኢስት ፎር አስ። ሚድል ኢስት አይደለም። ሚድል ኢስት ኒር ኖርዝ ነው ለኛ ጋር ቅርብ ሰሜን ነው። ከለንደን እንድናስብ ስላደረጉን ነው። አንድ ህንዳዊ ፋር ኢስት ይላል ቻይናን ፋር ኢስት ማለት የለበትም። ቻይና ለሱ ቅርብ ናት። ለምንድን ነው ፋር ዌስት ያላልናት አሜሪካ ነው? ስለዚህ አመለካከታችን ራሱ እኔ አረብ ነኝ፣ እነሱም የጥቁር ደም አለባቸው፣ እኔም የአረብ ደም አለብኝ፣ በተለይ ኢትዮጵያውያን። ስለዚህ ይህንን የዘር ቅርርብ ወደ ቢዝነስ መቀየር አለብን። አንተ ቃለ መሸጥ ዘመድ ያልሆነውን ዘመዴ ነኝ እያልክ አይደል ዕቃ የምንሸጠው እኛ። ስለዚህ ለምንድን ነው ዘመዴ የሆነውን ነገር ዘመዴ ነው ብለህ ከኔ ቡና ግዛኝ ከኔ ሰሊጥ ግዛኝ ማትለው? ምን ችግር አለ? በዛ ደረጃ ማሰብ ያስፈልጋል ጉዳዩ። በቢዝነስ ደረጃ ነው። አንተ ይሄ ደሃ ህዝብ ነው ያለን እኛ ኢኮኖሚያችን ማደግ አለበት መጀመሪያ ሁሉ ነገር መብታችንን ለማስከበር። ስለዚህ ኢኮኖሚያችን ለማሳደግ ደግሞ የውስጥ ተማቆም አለበት። ገሌ ሰገደ ገሌ ያልሰገደ ለሰማይ ቤት ነው የሚጠቅመው። ግን ደግሞ አንድ መንግስት ደግሞ የምድራዊ ህይወታችንን እንዲጠብቅልን ነው። የክልል መንግስት፣ የትግራይ ብሔራዊ ክልላዊ መንግስት፣ የአማራ ብሔራዊ ክልላዊ መንግስት ምድራዊ ህይወታችን እንዲያስተካክል ነው የተመረጠው። መንገድ እንዲያስተካክል፣ ጤና ኬላ እንዲሰራ፣ ትምህርት ቤት እንዲሰራ፣ ህዝቡ በነጻነት እንዲያመልክ፣ በነጻነት እንዲንቀሳቀስ ማድረግ ነው የአንድ ብሔራዊ ክልላዊ መንግስት ኃላፊነት። እዛ በሃይማኖት እያቧደንክ ያጨፋጨፍክ እኔ ምረጡኝ ብለህ ነገ አዲስ አበባ ልመጣ ትፈልጋለህ? ይሄ አይሰራም። የተሰጠህን ቻንስ በትክክል ኤክሰርሳይዝ ማድረግ አለብህ። ህዝቡም ተባባሪ መሆን አለበት። ለዚህ እውነት ለመናገር ሁሉም ነገር በክልላዊ መንግስቶች ወይም በመንግስት ላይሆን ይችላል። ህዝቡ ተባባሪ መሆን አለበት። እርግጠኛ ነኝ ጥቂት ሰዎች ናቸው ይህን ነገር ሊያደርጉ የሚችሉት። ሌላ አክሱማውያን ሂጃብ በመፍቀድና ሙስሊሞችን በመተባበር ግንባር ቀደም አክሱማውያን ሂጃብ በመፍቀድና ሙስሊሞችን በመተባበር
ግንባር ቀደም መሆን አለባቸው። እንዴ አክሱማውያን እኮ ስርዓት ያላቸው የማርያማዊ አለባበስን ማክበር ያለባቸው ናቸው። ማርያምን ከሚያከብሩ የሃይማኖት ዲኖሚኔሽኖች ውስጥ ኦርቶዶክስ ተዋህዶን እና ካቶሊክን የሚያክል የለም። ሌላ የትግራይ ህዝብ ባህላቸውን አይተዋል። አለባበሳቸው ሂጃብ እኮ ነው አለባበሳቸው። ኖርማሊ ባህላቸው በጣም ሞደስት ናቸው። ህዝቦቹ በጣም ጥሩ ህዝቦች ናቸው። ባይዘው እዚህ ጥቂት ሰዎች አደረጉት የተባለ ሚዲያ ላይ እንደሚወሩ አይደለም። እኔ እንደዚያ ነበር ያለኝ መረጃ እንደዛ ነበር። በአንድ ወቅት ሰርግ ጓደኛ ያገባና መቀሌ ሄድኩኝ። በጣም ነው ያፈርኩት። የህዝቡ ጥሩነት በጣም ነው የምታደንቀው። አክሱም ሆቴል ነበር 3 ቀን ያረፍኩት ለሰርግ ሄጄ። ከሚያሳፍረኝ ባለባጃጅ ጀምረህ ቡና እስከምታፈለው ሴት በየቦታው ማገኛቸው ሰዎች ሁሉ የሚያሳዩኝ ፍቅርና ያሳዩኝ ደግነት በቃ ከዚህ በኋላ ስለ ትግራይ ህዝብ ምንም ቢባል መጥፎ ነገር ቢነገር አላምንም ብዬ ነው የመጣሁት። አሁንም እኛ በሚዲያ የምንሰማው እስላሞች እንደዚህ ያደርጋሉ፣ ሂጃቦችን የሚለብስ ሴት አይወዱም፣ እንዲያወዱም የሚባለው ነገር ቢጣራ እርግጠኛ ነኝ ታሪኩ ሌላ ሆኖ ነው የሚገኘው ብዬ ነው የማምነው። ግን ጥቁሮች ናቸው፣ ሁለቱንም አይቻቸዋለሁ። እስላሞችም ጥቁሮች ናቸው፣ ክርስቲያኖችም ጥቁሮች ናቸው። ጥቁር በጥቁር ላይ ደግሞ ነጭ እኔ ያላየሁም። ትግራይ ሄጃለሁ፣ ብዙ ኢትዮጵያ ክፍል ተንቀሳቅሻለሁ፣ ነጭ አላጋጠመኝም እስካሁን። ስለዚህ እነዚህ ጥቁሮች መዋደድ አለባቸው። ምክንያቱም በዓለም ላይ ብዙ የዘር ፍጅት ደርሶብናል እንደ ጥቁር። ስለዚህ እርስ በርስ አፍሪካውያን ዛሬ እኮ ልጆቻችን ሳውዝ አፍሪካ ውስጥ በጎማ ተቃጠሉ ብለን እያበድን ያለ ነው። እኛ እዚህ ለምን እናደርገዋለን እርስ በርስ? ከዚህ መማር አለብን። የነገ ስኬቶ ዛሬ ላይ ይወሰናል። ምን ይፈልጋሉ? ዘመናዊ አፓርታማ፣ ኮንዶሚኒየም ወይስ ያለቁና በጅምር ላይ ያሉ መኖሪያና የንግድ ህንፃዎች? ለመኖሪያም ሆነ ለንግድ የሚሆን ህጋዊ ይዞታን መሸጥና መግዛት ሲያስቡ ቀርደና ሀሰና ፕሮፐርቲን ምርጫው ያድርጉ። ጉዳዩን እንደ ጉዳይ ይዞ የስም ዝውውር፣ የግንባታ ፍቃድ ማውጣትና ነፃ የማማከር አገልግሎት መስጠታችን ልዩ ያደርገናል። ለበለጠ መረጃ በ0909 777 አሊያም 0902979797 ላይ ደውሉልን። ቀርደን ሀሰና ፕሮፐርቲስ በ440 ሺህ ብር የንግድ ሱቅ እኛ ጋር ያገኛሉ። አዎ በ440 ሺህ ብር ቅድመ ክፍያ ወይንም በ2.2 ሚሊዮን ብር ጠቅላላ ዋጋ ጀምሮ የንግድ ሱቆችን ሜሪት ፕሮፐርቲስ እኛ ጋር ያገኛሉ እያሉት ነው። በንግድ እንቅስቃሴ ወደር በማይገኝለት በተክለ ሃይማኖት ላይ 11 ካሬ፣ 16 ካሬ፣ 22 ካሬና 32 ካሬ የሆኑ የንግድ ሱቆችን ያለምንም ወለድ በኢትዮጵያ ብር የሚከፍሉበትን አማራጭ በአንድ ዓመት መረከቢያ ጊዜ ከተጨማሪ 15% ቅናሽ ጋር ይዘንላችሁ ተናል። በተጨማሪም የንግድ ሱቆቻችን ምንም አይነት የጋራ መገልገያ ወይም ኮመን ኤሪያ የማይነሳላቸው ሲሆን እነኚህን ሱቆች ገዝተው የራስዎን ንግድ ለማስፋፋት በ0987 27 2830 ላይ ይደውሉልን። ሜሪት ፕሮፐርቲስ። እንግዲህ ማሜ በጣም ቴንኪው። ብዙ ሀሳቦችን ያስጨበጥከን ያለው በተለይ ከአክሱም ጋር ተያይዞ የተነሱ ነገሮች ልክ ናቸው፣ እውነትም ናቸው። ዓለም ያን ያህል ጥቁሮችን ብቻ ነጥሎ ለማጥቃት ያን ያህል ርቀት እየሄዱ እኛ ደግሞ እርስ በርሳችን በውስጥ በዚህ መልኩ እንትን ማለታችን በጣም የሚያስከፋ ነገር ነው። አንተ እንደውም the bigger image በጣም ትልቁን ነው ያሳየህን። እኛ እንደውም ኢትዮጵያዊ በኢትዮጵያዊ ላይ ምናምን የሚል አይነት ነገር እንትን ነበር ብዙ ሰውም ሲያነሳ የነበረውና ነገር ግን ይሄ እንደ ጥቁር በጥቁር ላይ ያንን ማድረጉ ትክክል አይደለም፣ መስተካከል አለበት፣ እንደ መብት ሊወሰድ ይገባል ነው እንግዲህ አሁን በጥቁር ላይ ምናምን ያለው ልዩነት ምናምን በተወሰነ መንገድ ያስተዋለን ይመስለኛል ማየት ለቻሉ ሰዎች ማለት ነው። ብዙ ሀሳቦች እንደምናነሳ ቀደም ብዬ ተናግሬያለሁኝ ማሜና እስኪ ስለ መልእክተኛው አለይሂ ሰላቱ ወሰላም ትንሽ ሀሳቦችን ደግሞ እናንሳ። አሁን ያው እዛም እያረገጠን ነው። እንግዲህ ያንተ መልከታዎች አንዳንድ ጉዳዮች ለማየት ስለመፈልግ ነው። በተለይ አሁን ማህበራዊ ሚዲያ ላይ የሚነሱ ከሳቸው ጋር ተያይዘው የሚነሱ አንዳንድ ሀሳቦች ደግሞ አሉ። በተለይ አይ ዶንት ኖ ሐቅን ማወቅ ፍላጎት አላቸው ለማለት አልደፍርም ሰዎቹን። ምክንያቱም የሚያወሩበት መንገድ ኢንቴንሽናቸው ምናምን ሐቅን ፍለጋ አይመስልም፣ ከማብጠልጠል የዘለለ አይነት ፍላጎት ያላቸው አይመስለኝም። ነገር ግን እሳቸውም ቢሆኑ ወዴት እንደሚሄድ አላቅም ብለዋል። እሳቸው ራሱ የት እንደሚሄዱ አያውቁም፣ ተከታዮቻቸውም የት እንደሚሄዱ አያውቁም የሚል ነገር የሚያነሷቸው ሀሳቦች አሉ፣ በቂ መልስ ያላቸው ማለት ነው። እሱም ላይ ያንተን ሀሳቦች ባደምጥ ደግሞ ደስ ይለኛል። ሶሻል ሚዲያ ላይ ስላለህም ኦኬ ብዙ ሃይማኖትን የሚያውቁ ሙስሊም ያለን ብለው ስለሚያስቡ አክቹአሊ እንደዚህ ብለው የሚያወሩ ሰዎች በቂ እውቀት የሌላቸው ናቸው። እስላምን ያለመገንዘብ ነው። ሆን ብለው ደግሞ ያው
የኢስላም ጥላቶች ዋናው ጥንካሬያቸው ውሸትን እውነት አስመስሎ ማቅረብ ነው። ነቢ መሐመድ እኮ አላህ በቁርአን ላይ ኢና ፈተሕና ለከ ፈትሐን ሙቢና ሊየግፊረ ለከ አላሁ ማ ተቀደመ ሚን ዘንቢክ ብሏቸዋል እኮ ወንጀላቸው ያለፈውም የወደፊቱም ተምሯል ብሏቸዋል። ፕላስ ሐዲስ እኮ አለ የጀነት በር ከፋች ናቸው። እንዴት ነው ወዴት የሚሄዱ የማያውቁት? ነገር ግን ስለ የውመል ቂያማ እውቀት የትኛውም ነብይ አልተሰጠውም እውቀቱ። ኢሳም እኮ በሌሎች እምነት መጽሐፋቸው ላይ ሲናገሩ እኮ ስለዛች ቀንና ስለዛች ሰዓት የሰማይ መላእክት ልጅ ቢሆን ከአብ በስተቀር የሚያውቅ የለም ብሏል ይላሉ። ከዛ ደግሞ ቀጥሎ ኢቭን በላይ የሚቀርብ ወራት እንኳን እንደማያውቅ ነው የሚናገሩት አይደለም። ሶ የውመል ቂያማ ላይ ራሱል አንድ የፈለኩትን ነገር ላድርግልህ ብሏቸዋል። አንዱን ዱዓ እኮ ለየውመል ቂያማ አቁሙልኝ ብሏል፣ አቆይልኝ ብለውታል። በዛች ዱዓ ምን እንደሚሰጣቸው አያውቁም። ራሱል መቼ የውመል ቂያማ እንደሚቆም የትኛውም ነብይ አያውቅም እንጂ የጀነት በር ከፋች ነኝ ብለዋል። አለቀ። የወንጀላቸው ያለፈውም የወደፊቱም ታብሷል። አንድ ሰው እንደውም ያ ረሱላህ እያለቀሱ ዱዓ ሲያደርጉ ምን ሲሉ ወንጀሉ ያለፈውም የወደፊቱም ታብሶሎታል፣ የጀነት ነው። ለምንድን ነው እንደዚህ የሚሆኑት ሲላቸው አመስጋኝ ባሪያ መሆን እፈልጋለሁ ብለው የመለሱበት ሁኔታ ነው ያለው። ሰዎች ለምን ረሱል ላይ ያነጣጥራሉ የሚለው ረሱል ምርጥ ሰብዕና ነው ያላቸው። አንድ ሰው አይ ቲንክ ዑርበት ኢብን መስዑድ አልተቀፊ የሚባል ለሱልህ ሑደይቢያ ስምምነት ለመደራደር ወደ ረሱል ይሄዳል። ከሙስሊም ጠላቶች የመጣ ሰው ነው። ረሱል ጋር ሲሄድ ጀግና የሆኑ በጣም የሚያስፈሩ እርስ በርሳቸው የሚዋደዱ ጀግና ፋርስና ሮማን ባንድ ላይ ያሸነፈን ኻሊድ ወዘተ ያሉበትን የሰሃቦች ጥምረት የነበረ ነው እንደምታውቀው። ያንን ረሱልን በጣም የሚወዱ ጀግኖች የተሰበሰቦችን አየ። ሂዶ አያቸውና ሲመለስ ምን እንዳለ ታውቃለህ? እኔ አለ ኪስራን የፋርስን ንጉሥ እጅ አይቻለሁ አለ። ቃይሰርን የሮማን ንጉሥ እጅ አይቻለሁ አለ። ነጃሽን የኢትዮጵያን የሀበሾችን ንጉሥ እጅ አይቻለሁ አለ። በተከታዮች ዘንድ እንደዚህ የሚከበር ወይም የሚወደድ ወይም በፍቅር አይን የሚታይ እና የሚታዘዙት መሪ አላየሁም ብሎ ነው የመሰከረው። ረሱል አብሯቸው ያሏቸው ሰዎች እጅግ በጣም የሚወዷቸው፣ እሳቸው ጋር አንድ ጊዜ የተገናኘ በቀላሉ ከእሳቸው ማራቅ የማይፈልግ በጣም ውድ ነብይ ናቸው። ስነ ምግባር ለመምራት የመጡ ነብይ ናቸው። ያንን ፐርሶናሊቲ ያለህን አንድነት እንደማያሸንፍ ሁሉም ሰው ገብቷቸዋል። ለምሳሌ የተለያዩ እውነቶችን አንዱን ከአንዱ ለማስበለጥ ሳይሆን ብዙ ዋጋ እየተከፈለ ነው እያንዳንዱ ዶክትሪን የሚሻገረው። ለምሳሌ የሥላሴ አስተምህሮ በአንድ ቀን የወረደ ይመስላል ሰው፣ ግን በኒቂያ ጉባኤ በ325 ኢየሱስ አምላክነት ጸደቀ፣ አርዮስ ተወገዘ። በ381 በቁስጥንጥንያ ጉባኤ መቄዶንዮስ ተወገዘ እና መንፈስ ቅዱስ አምላክ ተደረገ። እንደገና በኤፌሶን ጉባኤ ንስጥሪዮስ ተወገዘ እና ማምላክ የሚለው ፕሪንሲፕል እና አንዳንድ የኢየሱስ ባህሪያት ጸደቁ። እንደገና ደግሞ በከልኬዶን ጉባኤ አሁንም ደግሞ እንደገና ኢዩቲከስ የሚባለው ሰው ተወገዘ። አብረዋቸው ብዙ ሰዎች እየተወገዙ ነው የመጡት። እንደገና ሁለተኛው የቁስጥንጥንያ ጉባኤ ተካሄደ። አሁንም ንስጥሪዮስ እና ኦሪገን እና ተከታዮች ተወገዙ። ሶስተኛው የቁስጥንጥንያ ጉባኤ አሁንም ተካሄደ። እንደዚሁም አምላክ ሁለት ዊል ነው ያለው ወይም ሁለት ፈቃድ ነው አንድ ፈቃድ ነው ያለው በሚል ዲስከሽን ተደርገው ሆኖሪዮስ ቀዳማዊ የተባሉ ጳጳስ ተወገዙ ከተከታዮቻቸውና ከብዙ አዋቂዎች ጋር ተወገዙ። መጨረሻ ላይ ስዕላት የእምነቱ አካል ይሁን አይሁን የሚል ይሄ ሲሆን 700 ምናምን ዓመት ፈጀ። ከዛ ስቲል ስምምነቱ አላለቀም። እንደገና ሂዶ መንፈስ ቅዱስ ከአብ ነው የሚመነጨው የሚል ውሳኔ ነበር ኒቂያ ላይ የተወሰነው። ግን ዌስትና ኢስቱ በቁስጥንጥንያ ይመራል፣ ዌስቱ ሮማውያን የሚመሩት ነው። መንፈስ ቅዱስ ከአብና ወልድ አንድ ከሆኑ ከአብም ከወልድም ነው የሚመነጨው አለች ካቶሊክ። እና ካቶሊክና ኦርቶዶክስ ብለን የምንጠራው የተለየበት ሂደት ነው ያለው። ይሄ ሁሉ ሂደት ያለፈ ነው። የአምላክ አንድነትና ሶስትነትን ስትወስድ ሙስሊሞች እድለኞች ናቸው። እንዴት? አንድ ነው፣ አይወልድም አይወልድም፣ የሰማይና ምድር ብርሃን ነው፣ ፎቶ የለውም፣ በቃ አይበላም አይጠጣም፣ ብርሃን ነው፣ የዓለምና የምድር ብርሃን ነው ብለህ ጨረስክ። ለመወያየት እንኳን ድል አይሰጥህም። ስለዚህ ይሄን ስለሚያውቁ ነው ብዙ ነገር ርቀት የሚሄዱት ሰዎች ኢንስቴድ ኦፍ ፕሪቺንግ ዜር ኦውን
ለምሳሌ እነሱ የሚያምኑበትን የአምላክ አንድነትና ሶስትነት ወይም አንድነትና አንድነት ማስተማር እንደሚከብድም ሁላችንም የምንረዳው ነገር ነው። እኔ በማህበራዊ ሚዲያ ያለሁኝ አንዳንድ ጊዜ እኛም አልገባንም ሲሉ ወይ ለማስረዳት ሲቸገሩ ያለሁኝ ወይ ለመረዳት ወይ ለማስረዳት ሲቸገሩ ያለሁኝና ለዚያ ነው በረሱል ሰብና በማጣጣል ውስጥ ኢስላምን ዲስፕሩቭ እናደርጋለን የሚል አካሄድ የሚሄዱትና የረሱል አኽላቅ ላይ ሌላ ጊዜ አንድ ፕሮግራም አንድ ላይ ኢንሻአላህ እንሰራበታለን። ያው ረሱልን ጦረኛ አድርገው ለማቅረብ ይሞክራሉ። ረሱል ምንድነው የተናገሩት? ጦርነትን አትመኙ፣ ለሰላም ዱዓ አድርጉ ብለው ያስተማሩት። ወንዝ ላይ እንኳን ብትሆኑ ውሃን አታባክኑ እያሉ ያስተማሩ ናቸው። በርካታ መልካም ስነ ምግባሮችን አስተምረው ሴቶችን አደራ ብለው የሴቶችን መብት አደራ ብለው በመጨረሻ ህይወታቸው ሐጀቱል ወዳ ላይ ያስተላለፉትን ሜሴጅ ብቻ ብታነበው በጣም ብዙ ገላጭ ነገሮች አሉት እና በአኽላቅ ላይ ኢንሻአላህ እንሰራለን። እንግዲህ ስለ ካራክተር አሳሲኔሽን እያነሳን ነው። በማጠልሸት ውስጥ ሌላን ነገር ለመደበቅና ለማዳከም መሞከርን እያነሳን ነውና ከዚህ ውስጥ እንደ ሀገር በጣም ሂሮ የሆኑ ነገር ግን ስማቸው ሆን ተብሎ ከሆነ አይነት ደስ ከማይል ምስል ጋር እንዲነሳ ከሚደረጉ እንትኖች መካከል አንዱ የኢማሙ አህመድ ጉዳይ ነው። ከዛ ባለፈ እግረ መንገድ ደግሞ ከሱ ጋር አያይዘህ አድዋንም ምን ይመስል ነበር የሙስሊሞች ተሳትፎ? ያው አንተ ብዙ ጊዜ እዚህ አካባቢ በደንብ ንባቡም ስላለ ማለት ነው እሱ ላይ ትንሽ ነገር ብትለኝ ደስ ይለኛል ማሜ። ካራክተር አሳሲኔሽን ላይ እንዳልከው ኢስላም ላይ በጣም አሁን እየተሰራበት ያለው ነው። ቀደም ሲል እንዳልከው ስለ አይሻ ሰዎች ጠይቁኛል። በተጨማሪም ደግሞ ኢትዮጵያ ውስጥ ግራኝ መሐመድ ብሶ ጨፍጭፏል እንዲ ነው የሚሉም ሰዎች አሉ ኢትዮጵያ ውስጥ የሚኖሩ ማለት ነው። ነገር ግን የሚገርም ስለ ኢማም አህመድ በነገር ኢማም አህመድ በጣም ወጣት መልከ መልካም ጭቆናን አልቀበልም ያለ አንድ ጥቁር አፍሪካዊ መልከ መልካም አፍሪካዊ ነው። ለኔ ለመጀመሪያ ጊዜ የቀኝ ገዢዎችን መሪ ማርኮ የሰቀሉት የኢማም አህመድ ወታደሮች ናቸው። ይሄ ለጥቁር ዘርናል መሪው ነው። ኦፍ ኮርስ ክሪስቶፈር ደጋማ የሚባለው መሪ ያውም የታዋቂውን አሳሽ የቫስኮ ደጋማ ልጅ ነው። ኖተብል የሆነ መሪ ነው፣ ዝም ብሎ መሪ አይደለም። እና በዛ ላይ በዓለም ላይ በጭካኔያቸው በጥቁር ጠላትነታቸው የሚታወቁትን ፖርቹጊዝ ማለት የመጀመሪያውን የትራንስ አትላንቲክ ስሌቭ ትሬድን የጀመሩ ናቸው። 12 ሚሊየን ጥቁሮች አፍሪካውያን ከጋምቢያ፣ ከሴኔጋል፣ ከጋና ተወስደው በኩባ፣ በብራዚል፣ በአሜሪካ በእርሻ እንዲሰማሩ እንዲገደሉ ከዛ ውስጥ 2 ሚሊዮኑ ባህር ውስጥ እንዲጣሉ መነሻ ከሆኑ ሀገራት መካከል ፖርቹጋዝ ነች። ወይም አሁን ኢማም አህመድ ቢን ኢብራሂም አልጋዚ ወይም ግራኝ አህመድ የገደለው ኮማንደር ሀገር ወታደሮች ናቸው። እነሱ ኢማም አህመድ ጋር ከመጋጠማቸው ከጥቂት ዓመት በፊትም ከጥቂት ጊዜ በፊት ፖርቹጊዝ ሞዛምቢክና አንጎላን ቀኝ ግዛት ሲይዙ ብዙ ኢሰብአዊ ድርጊት ፈጽመው ጥቁሮች ላይ ፈጽመው የመጡት የዛ ዳይሬክት እነዚህ ወታደሮች ላይሆኑ ይችላሉ፣ ግን የዛ የፖርቹጊዝ ወታደሮች ማለት ነው የመጡት ምርጥ የሚባሉ ከ400 እስከ 600 የሚደርሱ ምርጥ የንጉሱ ስፔሻል ፎርሶች ናቸው የተላኩት ኢማም አህመድ እንዲገጥሙ። 2/3 እዚሁ ተቀብረዋል። የመጡት አንድ ኦርቶዶክስን ለማጥፋት ነው በዋነኝነት የመጡት እነዚህ ፖርቹጊዞች። ሁለተኛው ሙስሊሞች ላይ ያጠፉ ነው የመጡት። ሶስተኛው ኢትዮጵያን ቀኝ ግዛት ለመያዝ ነው የመጡት። የእነሱ እምነት ምንድን ነው? በዚህ ካቶሊኮች ናቸው። በኋላም እኮ ልክ ኢማም መጀመሪያ ላይ ያው ክሪስቶፈር ደጋማ ተማረከ። ወጣቱ ጥቁሩ መልከ መልካሙ ኢማም አህመድ ወይም ግራኝ አህመድ ማረከው። የሱ ወታደሮች ማረኩት ክሪስቶፈር ደጋማን። ከማረኩት በኋላ ለጥያቄ እንፈልጋለን አሉት። እሱ የሚያውቀው ጥቁር ማለት የሚሸጥ እንደ በግ እንደዚህ የሚነዳ ነው የሚያውቀው። እንፈልጋለን፣ ለምን ነበር የመጣው እዚህ አፍሪካ ሀገራችን ላይ የመጣው ለምንድን ነው ብለው ሲጠይቁት ቱ ብሎ ተፋባቸው። የዚያን ጊዜ ሰቀሉት፣ በስቅላት ቀጡት። ከዚያ በኋላ ያው ጦርነቱ አልቆ ከጥቂት ዓመታት በኋላ እነዚያ ፖርቹጊዞች ቅሬታቸው እዚሁ ቀረ። ከቀሩ በኋላ አጼ ሲኖስን ከጥቂት ዓመት በኋላ ወደ ካቶሊክነት ቀየሩትና የስቴት እምነት የሀገሪቷ እምነት ወይም ደግሞ የቤተ መንግስት እምነት የሰሜኑ የቤተ መንግስት እምነት ካቶሊክ እንዲሆን አስደረጉ። ፔድሮ ፔዝ የሚባል ሰባኪ አብሮት መጥቶ ነበር። ፔድሮ ፔዝ እና እነዚህ አደረጓት። ከዚያ በኋላ ሲኖስ ከፍተኛ የህዝብ ተቃውሞ ተነሳበት። ከዛ ልጁ አጼ ፋሲል ስልጣኑን ይዞ መልሶ የነበረውን የኢትዮጵያኖችን
እምነት ቀድሞ የነበረው ኢትዮጵያኖችን ወይም የሰሜን ኢትዮጵያኖችን እምነት መልሰው ወደ ኢትዮጵያ ተዋህዶ ወይም ኦርቶዶክስ ወደሚባለው ሲመልሰው አንድ ትልቅ ትምህርት አጼ ፋሲል ተምሯል። ጦርነት እንደማይጠቅም፣ ዛሬ ጉልበት አገኘሁ ብሎ የሌሎችን እምነት መንካት ተገቢ እንዳልሆነ የሰላምን ጥቅም ተገንዝቧል። ከዛ በኋላ ሂዶ አዳሎችን አልወጋም። እዛው ባለበት ሰሜን ኢትዮጵያ አካባቢ ላይ በሰላም መኖር ጀመረ። ሰላም ባለበት እድገት አለ ብዬ አልነበረም ቅድም? አጼ ፋሲልን የመሰለ ድንቅ ቅርስ ተዋለን አባታችን አጼ ፋሲል። ዛሬ እኔ እናንተ የምንኮራበት አጼ ፋሲል ግንብ ፋሲለደስ የተባለው ያ ንጉሥ የሰራው ነው። የሃይማኖት እኩልነት በማክበሩ ጦርነትን ገሸሽ አድርጎ ትንሽ ከጦርነት በማረፉ ምክንያት ያን የመሰለ ቅርስ ትቶልናል ማለት ነው። ዛሬ ሁላችንም ሄደን የምንጎበኘው ለቱሪስቶች የምናስተዋውቀው ሀገራችን አንድ ቅርስ አግኝታለች ማለት ነው። ስለዚህ ከዚህ ቅድም አክሱም ላልከው ትምህርት መውሰድ አለባቸው። ዛሬ ጉልበት አገኘን ብለው ነገ ወደዛ ቱሪስት አይመጣም፣ ነገ ነጋዴ አይመጣም፣ ነገ ኢንቨስተር አይመጣም። ብዙ ኮንሲኩዌንስ ነው ያለው። በተለይ ጥቁር በጥቁር ላይ የሚያደርገው ልክ ሳውዝ አፍሪካ ውስጥ እንደሚደረገው ጥቁር በጥቁር ላይ እንደሚያደርገው ትግራይ ውስጥ ይህን ነገር መደረጉ ተገቢ አይደለም። የእንግዳ ተቀባይነት ተምሳሌት፣ የመቻቻል ተምሳሌት፣ የአስተሳሰብ ብዙሀነትን የመቀበል ተምሳሌት የሆነችዋ ትግራይ ውስጥ ይሄ ነገር ተፈጥሮ አናይም ወደፊትም ብዬ ነው የማምነው። ኮንሲኩዌንሱን ቪክቲሙ የሚበድሉት ሰዎች አይደሉም፣ በዳዮቹ ናቸው የሚያሳዝኑኝ። ተበዳይ ያሳዝኖኝ አይደለም፣ በዳይ ነው የሚያሳዝነኝ። ይከፍላል፣ ይሄ እንዳንዱ በዳይ ይከፍላል። እንዴት ይከፍላል? አላህ ነው የሚያውቀው። ስለዚህ ይሄ እንዳይሆን ድህነት ይጠራል፣ ሰላምና ነጻነት አለመኖር ድህነትን፣ መታረዝን፣ መራብን ያመጣል። ስለዚህ ይህን ነገር መተው አለብን። ሌላ ኢማም አህመድ እንደምታወቀው በአፍሪካ በዓለም ላይ ነው የምልህ፣ በዓለም ላይ የመጀመሪያው ጥቁር ጀነራል ነው ኢማም አህመድ። የቀኝ ገዢዎችን ከ50 ሚሊዮን በላይ ጥቁሮች ለመሞታቸው ምክንያት የሆኑት የፖርቹጊዝ የቀኝ ገዢ ወታደሮችን መሪ ማርኮ በስቅላት የቀጡ የኢማም አህመድ ወታደሮች ናቸው። ስለዚህ በኢማም አህመድ ሁላችንም አፍሪካውያኖችና ጥቁሮች ልንኮራ ይገባናል። አፍሪካውያኖች ችግር ቢኖርብን እንኳን የነጭ ጣልቃ ገብነት እንደማያስፈልገን፣ ወንድማማች ሊጣላ ይችላል። ተጣልተናል፣ ታርቀናል፣ ወይም ተጣልተዋል፣ ታርቀዋል። ነገር ግን ይህን ያስገነዝበናል። ወደ አድዋ አስመጣለህ። አድዋም ተመሳሳይ የድል ውጤት ነው። አድዋ ላይ እኔ አልሐምዱሊላህ ሙስሊም እንደመሆኔ መጠን አያቶቼ በሰሩት ጀግንነት በጣም ነው የምኮራው። ምክንያቱም እንደነገርኩህ የአርበኛ ቤተሰብ ልጅ ነኝ። አያቴ አርበኛ ነው። አርበኛ ሙሄ መንገሻ ይባላል፣ ወይም መሐመድ መንገሻ ይባላል። እንደነገርኩህ በሰገሌ የዘመተ የኢትዮጵያ ገበሬ ወታደር ነው። የአባቴ አጎት ደግሞ አድዋ ላይ የዘመተ አርበኛ ነው። እዛ ላይ እንግዲህ ጦርነቱን አስተላለፉን ካየኸው በግራ በኩል የነበረውን የጀነራል ዳቦር ሜዳ ምሽግ የደረመሱት የወሎ ፈረሰኞች ናቸው። ወደ 20 ሺህ ይጠጋሉ። ከዚያ ውስጥ አንዳንድ ሰዎች ከ80 እስከ ወይም 70% አካባቢ ሙስሊሞች ናቸው። ስለዚህ ጣሊያንን በሀገራቸውን በሃይማኖታቸው የመጣን ጥላት ድባቅ የመቱት እነዚያ የሙስሊም ፈረሰኞች ልጅ በመሆኔ በጣም እኮራለሁኝ። ሌላ ከዛ ባሻገር እነዚህ ሙስሊም ፈረሰኞች ይህንን የአድዋ ድል አምጥተዋል። አያይዤ መጥቀስ የምፈልገው አንዳንድ ሰዎች አሉ የሆነ ቡድን ምናምን ወዘተ ለማድረግ ይሄ የሁሉም ኢትዮጵያዊ ውጤት ነው። እኔ እነዚህ ሰዎች አደረጉ ብዬ የወሎ ሰዎች ናቸው ወይም ኢትዮጵያ ሙስሊሞች ናቸው ብቻ ማለት የለብኝም። የሌሎች ወገኖቻችንም ጭምር ሆኖ የአንበሳውን ድርሻ ወይም ደግሞ ከሌሎች እኩል የአንበሳውን ድርሻ የወሰዱ የሙስሊም ልጅ በመሆኔ በአድዋ በጣም እኮራለሁ። ሌላ እስልምና ኦፊሻሊ ጣሊያን አልተቀበለም፣ አቀባበል አላደረገችም መስጊድ። በዚህ ደግሞ በጣም እኮራለሁ። መስጊድ የትኛውም መስጊድ ወይም መስጊድ አቀባበል አላደረገም ለጣሊያን ኦፊሻሊ። ነገር ግን አገር ውስጥ የነበረን ጭቆና ግን ጣሊያን ለመጠቀም ፈልገው ነበር። እንግዲህ ለሙስሊሞች መስጊድ ይሰራል ወዘተ ወዘተ የሚል እንደዛም ሆነ የሙስሊሞችን ኦፊሻል ድጋፍ አላገኘም። ብዙ ራሶች እኮ ነበሩ ለሙሶሊኒ ሻሙላ ወዘተ የሚሸልሙ እኮ ነበሩ። ቪዲዮ እኮ አለ ዛሬ ዩቲዩብ ላይ ያደረጉ ነበሩ። ቤተ እምነቶች ነበሩ ኦፊሻሊ አቀባበል ያደረጉ። ሙስሊሞች አላደረጉም። ይሄን የነዚያ ሰዎች ሙስሊሞች ልጅ በመሆኔ በጣም እኮራለሁ። ሌላውን ለመውቀስ ሳይሆን በጦርነት ላይ ባንዳም እንዳለ ሁሉ አርበኛም እንዳለ ይታመናል። ነገር ግን ሙስሊሞች በሃይማኖታቸውም በሀገራቸውም የመጣን ጠላት አሳፍረው የመለሱበት አንድነት የተሞላበት የወገን ርብርቦች አሁንም ተጠናክሮ ሊቀጥል በልማቱም በንግዱም በኢንቨስትመንቱም መቀጠል አለበት። ምናልባት ብዙ ሀሳቦች ያነሳ ነው እግረ መንገድ ግን እንደዚሁ ጥያቄ ከሚነሳባቸው ካዕባ አንዳንዴ ሰዎች እንደሚመለክ ይናገራሉ። ካዕባም ራሱ ሰዎች በጣም ሚስ አንደርስታንድ እንዲያደርጉት የሚደረግበት መንገድም አለ። ሶስቲ
እንደ መቋጫ ስለ ካዕባ አንዳንድ ነገር በለ። ይሄ አውቆ የተኛ ቢቀሰቅሱት አይሰማም ይባላልና ካዕባ ስሙ በይቱላህ ነው፣ ያላህ ቤት ነው፣ ቤት ነው። ካዕባን እናመልከው እዛ ምን ሄደው አላህን ለመገዛት ወደ ቤቱ ነው ምን ሄደው። በአብርሃም የተሰራ ቤት ነው፣ ከዛ ቤት ከአደም ጀምሮ የተሰራ የሚባለው ቤት ነው። ስለዚህ እኛ አምላካችን አንድ አላህ ብቻ መሆኑ ሁሉም ሰው ያውቃል። ከአላህ ውጭ ያለ ነገር ሁሉ ጠቃሚም ጎጂም አይደለም ብሎ የሚያምን ነው እስልምና። ካዕባ ምን ሄደው ይህ ብዙ ስለ እስልምና የማያውቁን ሰዎች ለማወናበድ የሚደረግ ጥረት ነው። እኛ አምላካችን አንድ አምላክ ነው። ከአላህ ውጭ ያለው ሁሉ ፍጡር ነው። እስልምና ወደዚህ የምታደርገው ነገር አይደለም። ስለዚህ ይሄንን ተጠቅመን ሰዎችን እናስታለን እናደናግራለን ብለው የሚያስቡ ሰዎች ተስፋ ሊቆርጡ ይገባል። እስልምና ላይ ብዙ የሚደረጉ ነገሮች አሉ። የሙስሊም ልብስ ለብሰው ከእስልምና ከወጡ በኋላ ራሱ የሙስሊም ልብስ ለብሰው የሚሰብኩ ሰዎች አጋጥመውኛል። ይሄ በተለይ የኦርቶዶክስ ልብስ የሚለብሱ ሰዎች አጋጥመውኛል። ከኦርቶዶክስ ወጣ ለምን የኦርቶዶክስ ልብስ ትለብሳለህ? ከሙስሊም ከወጣ ለምን የሙስሊም ልብስ ትለብሳለህ? እንደ ጀለቢያ እንደ ቢጃማ መጠቀም ትችላለህ። ኦፍ ኮርስ ግን ሃይማኖትን ለማሳሳት ከእስልምና ወጥተው ውስጥ ለብሰው ስቱዲዮ ሄደው ይቀረጻሉ። አንዳንድ ኢቭን በአሁኑ ሰዓትማ የሙስሊሞችን መልካም ስም ለመጠቀም ስማቸውን ሁሉ አይቀይሩም። አይተህ ከሆነ የሙስሊም ስም እንደያዙ ነው ሲወጡ የሚቀጥሉት። አንዳንድ እነሱ የገቡ ሰዎች እምነት ባልጠቅስም ማለት ነው። ስለዚህ የእኛ እምነት ልብሶቻችን ስለምናከብራቸው ያንን ነገር መነካት የለባቸውም። ለምን እኛ ለሙስሊም እምነት ልብስ ክብር አለን። ከወጣችሁ ለምን ትለብሳላችሁ? ቲሸርታችሁን፣ ጃኬታችሁን፣ ቁምጣችሁን ለብሳችሁ ቀጥሉ። ለምን ከኦርቶዶክስ ከወጣ የኦርቶዶክስ የክህነት ልብስ ለምን ትለብሳለህ? ያን ልብስ እኛ እናከብረዋለን። ለምንድን ነው እሱን የምትቃወም ከሆነ ልብሱ ለብሰህ የምትቃወም? አውልቅ፣ ቲሸርት ለብስ ተቃወም። እኛ ኢትዮጵያኖች ሁለቱንም ልብሶች እናከብራቸዋለን። ስለምናከብራቸው የእስልምናንም ሆነ የክርስትናን የክህነት ልብሶች ለብሳችሁ ከወጣችሁ ከሃይማኖቱ አትልበሱ። የሙስሊም ጀለቢያ ኦፍ ኮርስ እንደ ቢጃማ ልትጠቀም ትችላለህ፣ ቤት ስትል ችግር የለውም። ግን ሃይማኖቱን ዲፌም ለማድረግ መጠቀም ይሄ የአይደንቲቲ ክራይሲስ የተፈጠረባቸው በራስ መተማመን የሚጎድላቸው በገቡበት ሃይማኖት የሚያፍሩ የሚሳቀቁ ሰዎች ስሙንና ልብሱን መጠቀምና ማደናገር ስለሚፈልጉ ይሄ ማቆም አለባቸው ብዬ ለመምከር እፈልጋለሁ። ሌላ በተጨማሪ ካዕባ ላይ ቤት ነው ብያችኋለሁ። ካዕባ ውስጡ ባዶ ነው። ሰውላ ገብቶ ውስጡ ገብቶ ይሰገድበት ነበር። አሁንም ሰዎች ገብተው ይሰግዳሉ። አንዳንድ ታዋቂ ሰዎች ውስጥ ገብተው ይሰግዳሉ። ምንም አይደለም። ቤት ነው። ከድንጋይ የተሰራ ቤት ነው። የአላህ ቤት ነው። አብርሃም እንደ መስጊድነት መጠቀሚያ ነው። ሰውዬ በዛ ሲመጣ ውጭ ላይ መሰገድ ተጀመረ። አሁን ሁላችንም ወደዛ ዞረን እንሰግዳለን። ግን እኛ ሙስሊሞች አላህን ትእዛዝም ስላለበት ነው አይደል? ያላህ ወደዛ ዞረን እንድንሰግድ ስላዘዘንም ጭምር ነው። አላህ ምን ብሎናል ቁርአን ላይ? ምስራቁም ምዕራቡም የአላህ ነው። የሙስሊሞችን አንድነት ለማመላከት ግን ወደ አንድ አቅጣጫ ዞረን ነው የምንሰግደው። ስግደታችን እኛ ስርዓት አለው። የተኮነ ጎንበስ ስንል አንድ ላይ፣ ቀጥ ስንል አንድ ላይ፣ አቅጣጫችን አንድ ላይ ነው። አንድነታችን ለማመልከት ነው። ከዚህ ቀደም እኮ ቤተል መቅዲስ ነበር የሚሰገደው። ከዛ አላህ ቁርአን አውርዶ ምዕራቡም ምስራቁም የኔ ነው፣ ነገር ግን ይሄ በዚህ ወደ ካዕባ ዞራችሁ አንድነታችሁ ለማመላከት ስገዱ ብሎ ስላዘዘን የምናደርገው። ውስጡ ቤት የሆነ ባዶ የሆነ ቤት ነው። እኛ አምላካችን የነቢያቶች ሁሉ አምላክ የሆነው አላህ ነው። ያው ኢሳ ወይም ኢየሱስ ብለው የሚጠሩት እኮ በአረማይክኛ ቋንቋ አምላኩን አላህ ብለው ነው የሚጠሩ አይደለም? ያን የኢየሱስን አምላክ አላህን ነው የምናመልከው። ያን የሙሳን አምላክ አላህን ነው የምናመልከው። ያን የኢብራሂምን አምላክ አላህን ነው የምናመልከው። ያን የአዳምን አምላክ አላህን ነው የምናመልከው። እና ይህን ሁሉም ሰው ያውቀዋል። ከዚህ በኋላ አልሰማሁም አይፈቀድም። ካዕባ ወይም መካ ያለው አይጠቅምም አይጎዳም። የአላህ ቤት ነው። ውስጡ ባዶ ነው። እኛ አምላካችን ታዘን ነው ወደዛ አቅጣጫ የምንሰግደው አንድነታችን ለማመልከት ነው። በተረፈ እኛ አምላካችን ፎቶ የለውም። የሰማይና የምድር ብርሃን ነው። አይወልድም፣ አይወለድም፣ አይበላም፣ አይጠጣም። በጣም አመሰግናለሁኝ ማሜ። እንግዲህ በጣም ብዙ ሀሳቦች ነው ያነሳ ነው። በጣም ብዙ ጠቃሚ ሀሳቦችን አንስተናል። በብዙዎቹ ተጠቅማችኋል ብዬ ተስፋ አደርጋለሁኝ። ይሄ ቪዲዮ ደግሞ በተለያዩ ማህበራዊ ሚዲያዎችም እንደዚሁ ሼር ቢደረግ ለብዙዎች ይጠቅማል። ማሜ በድጋሚ እጅግ አድርጌ አመሰግናለሁ። አመሰግናለሁ። ተመልካቾች እናንተንም እጅግ አድርገን እናመሰግናለን። በቀጣይ ከኔ ጋር በሌላ ቪዲዮ እንገናኛለን። እስከዛው ለመስኮት ቲዩብ አዲስ ከሆናችሁ ሰብስክራይብ እያደረጋችሁ እንድጠብቁን አደራ ለማለት እወዳለሁ። ይህን ቪዲዮ ላይክ ማድረጋችሁን አዲስ ከሆናችሁ ሰብስክራይብ ማድረጋችሁን እንዲሁም ሼር ማድረጋችሁን እንዳትረሱ። የትኛውንም ሀሳብ አስተያየት፣ ጥቆማ የኮሜንት ቦክስ ውስጥ ብታስቀምጡልን ደግሞ እናነባለን። በቀጣይ ሳምንት ከኔ ጋር ከሌላ እንግዳ ጋር እንገናኛለን። እስከዛው መልካም ጊዜ ይሁንላችሁ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። የነገ ስኬቶ ዛሬ ላይ ይወሰናል። ምን ይፈልጋሉ? ዘመናዊ አፓርታማ፣ ኮንዶሚኒየም ወይስ ያለቁና በጅምር ላይ ያሉ መኖሪያና የንግድ ህንፃዎች? ለመኖሪያም ሆነ ለንግድ የሚሆን ህጋዊ ይዞታን መሸጥና መግዛት ሲያስቡ ቀርደና ሀሰና ፕሮፐርቲን ምርጫው ያድርጉ። ጉዳዩን እንደ ጉዳይ ይዞ የስም ዝውውር፣ የግንባታ ፍቃድ ማውጣትና ነፃ የማማከር አገልግሎት መስጠታችን
ዋጋችን ልዩ ያደርገናል። ለበለጠ መረጃ በ0909 777 አሊያም 0902 97 97 97 ላይ ደውሉልን። ቀርደን ሐሰና ፕሮፐርቲስ በ440 ሺህ ብር የንግድ ሱቅ እኛ ጋር ያገኛሉ። አዎ በ440 ሺህ ብር ቅድመ ክፍያ ወይንም በ2.2 ሚሊዮን ብር ጠቅላላ ዋጋ ጀምሮ የንግድ ሱቆችን ሜሪት ፕሮፐርቲስ እኛ ጋር ያገኛሉ እያሉት ነው። በንግድ እንቅስቃሴ ወደር በማይገኝለት በተክለ ሃይማኖት ላይ 11 ካሬ፣ 16 ካሬ፣ 22 ካሬና 32 ካሬ የሆኑ የንግድ ሱቆችን ያለምንም ወለድ በኢትዮጵያ ብር የሚከፍሉበትን አማራጭ በአንድ ዓመት መረከቢያ ጊዜ ከተጨማሪ 15% ቅናሽ ጋር ይዘንላችሁ ተናል። በተጨማሪም የንግድ ሱቆቻችን ምንም አይነት የጋራ መገልገያ ወይም ኮመን ኤሪያ የማይነሳላቸው ሲሆን እነኚህን ሱቆች ገዝተው የራስዎን ንግድ ለማስፋፋት በ0987 27 2830 ላይ ይደውሉልን። ሜሪት ፕሮፐርቲስ